ወይ አንድ ወንድም ልኮልኛል ሜሴጅ እና ሁል ጊዜ ሴቶች ናቸው አቢዩዝ ይደረጋሉ እየተባለ በቃ በእናንተ ፕሮግራም ላይ የማየው እኔም አቢዩዝ እደረጋለሁኝ እና የኔን ሴጅ ለማን ልናገረው? በመጀመሪያ አውቆ የሚያሾፍ ነገር ነበር መሰለኝ እና በቮይስ ሜል ላክልኝ እስቲ ማለት ትክክለኛ መሆኑን ለማወቅ ማለት ነው። እና ምን ልላችሁ መሰላችሁ ይህ ቶክሲክ የሆነውን አትሞስፌር ማለት ነው እንዳትስማሙ አንዳችሁን አቢዩዝ እንድትደራረጉ የሚያደርጋችሁ ክፉ መንፈስ ነው። ያ ናርዲ ትዳር አስጠልቶኛል ከባሌ ጋር 2 የተለያዩ ባላንጣ ሆነናል። እጅጅ ብሎኛል። ሐሙስ እመጣለው እሰማለው። ነገር ግን የኔ ባል ግን የሚቀየር አይደለም። ኦኬ እና በዚህ ምንድነው የኔ ባል የሚቀየር አይደለም። ምን ላድርግ? አንቺ የገነት ምንጭ፣ የህይወት ውሃ ጉድጓድ፣ ከሊባኖስ የሚፈስ ወንዝ ነሽ። ውይ እኔ እላለሁ ደግሞ እዛ ክፍሉ ላይ ደግሞ ናርዶስ የሚል ተጠቅሶበታል። በቃ የኔ ሆነች አልኳችሁ። እኔ የገነት ምንጭ፣ የህይወት ውሃ ጉድጓድ፣ ከሊባኖስ የሚፈስ ወንዝ ነኝ። አቁሜ ቀን ልብ ብላችሁ ስሙ። በጣም የተደሰትኩበት ፓርቲ ይሄ ነው። ቀን ባልባሌ ነገር ጊዜን አላጠፋም። አያችሁ፣ ሰርቼ ነው የምጠብቀው። የሚገባኝን ስራ ሰርቼ ጠብቀዋለሁ። አሁን እጸልይለታለሁኝ። በጣምም ሰላም አግኝቻለሁኝ። በጣም ነው የማመሰግነው። ተባረኩ፣ በዚሁ ቀጥሉ የሚል ሜሴጅ ነው። አያችሁት አይደለ? ትፎካከር ነበረ። ለምን አያግዘኝም ትል ነበረ። ትልቁ ነገር ባልባሌ ነገር ጊዜን ማጥፋቴን አቁሜ ስራዬን መስራት ጀመርኩ። ቱ ዘ ፖይንት ማለት ነው። አያችሁ አይደለ? እና እጸልይለታለሁ አሁን ለባሌ። በእውነት በቃ ከዚህ በላይ ምን እንፈልጋለን እኮ በቃ ከዚህ በላይ ምን እንፈልጋለን? አስቡት። በጣም ነው ልቤ የተነካው በጣም እና ይሄ ነው በቃ የእውነት ይሄ ነው ለኛ ትልቁ። ይሄ እንግዲህ ፍሬ ብዬ የማየው ነገር ነው። እግዚአብሔር የተመሰገነ ይሁን። ማለት ልቧንም እንድትመልስ ያደረጋት ጌታ፣ ለባሏ እንድትጸልይ የረዳት ጌታ፣ በእውነት እግዚአብሔርን በጣም ነው የምናመሰግነው። እና እንደዚህ አይነት ያላችሁ ብዙ ሴቶች አላችሁ፣ ልባችሁን ለመቀየር ማለት ነው ራሳችሁን ለመቀየር የተነሳሳችሁ ሴቶች ማለት ነው። በጣም በእውነት ስለ እናንተ አጭር ጸሎት እንድንጸልይ ይፈልጋለሁ። ሪቾ ማለት ልባቸውን ለመለወጥ ራሳቸውን ለማስገዛት በቃ እኔ ራሴን መስራት እፈልጋለሁኝ። አሁን እዚህ ጋር ማየው ባልባሌ ነገር ጊዜን አጠፋ ነበር፣ ግን አሁን ባልባሌ ነገር ከማጠፋ ቤት ውስጥ ያለውን ስራ ሰርቼ ጠብቀዋለሁኝ ነው ያለችው እቺ ልጅ። እና ሪቾ አጠር አድርገሽ ስለነኚህ ሰዎች ማለት ነው እዚህ ውስጥ አሉ፣ እርግጠኛ ሆኜ የምናገረው ለመለወጥ ለመቀየር የሚፈልጉ ራሳቸውን ለመስራት የሚፈልጉ። ለባሉ መጸለይ ይፈልጋለሁ፣ አልፎካከርም ከሱ ጋር በቃ ስራ ትስራ እንዲሁን አትሁን ከምል በቃ ጸልያለሁ ራሴን ለመለወጥ እፈልጋለሁ ብለው ለሚሉ አጭር ጸሎትን ጸልይና የሚቀጥለውን መልእክት ደግሞ አንብበን ዲስከሳችንን እንጀምራለን። እሺ፣ እግዚአብሔር አምላክ ይባርክሽ ናርዲዬ። በጣም የሚገርም መልእክት ሊያነበብሽልን እና እኔ በእውነት በጣም ልቤ በሐሴት አደረገ፣ ደስ አለኝ በጣም። ለምን አይነው እንደዚህ ደፍረው የማይጽፉ ወይም የማይወጡ አሉ፣ ብዙዎች አሉ በየቦታው እንደዚህ አይነት ታሪክ ያላቸው። እግዚአብሔር ታሪካቸውን የቀየረ በዚህ ፕሮግራም ብቻ እግዚአብሔር አስተሳሰባቸውን የቀየረ ልባቸውን የቀየረ እንደገና ወደ ልባቸው የመለሳቸው ብዙ ሰዎች እንዳሉ ይሰማኛል። እና እህታችን ደግሞ ያንን ሀፍረቷንም
ሀዚቴት ማድረጓንም ትታ ወጥታ እንደዚህ አይነት መልእክት ስትልክልን በጣም ልናመሰግናት እንወዳለን። ለኛም ለሚሰሙትም ሁሉ ማበረታቻና የሚያንጽ ነገር ነውና የእግዚአብሔር ስም ብሩክ ይሁን። በጣም ደስ የሚል ነገር ነው። ቴንክ ዩ ናርዲዬ። ሌሎች መልእክቶችንም እንደዚሁ እንቀበላለን። እንድትጽፉልን ልናበረታታችሁ ደግሞ እንፈልጋለን። በዚህ አጋጣሚ እግዚአብሔርን ስለዚህ ቤተሰብ እናመስግን። አጭር ጸሎት እናድርግ። እሺ። ቅዱስ አባት የዘላለም አምላክ ያው እግዚአብሔር ሆይ እጅግ አርገን እናመሰግንሃለን። በጣም አርገን እናመሰግንሃለን ጌታ ሆይ we give you all the praise ሁሉንም ምስጋናና ክብር ላንተ መልሰን እንሰጣለን። ጌታ ሆይም ቤተሰብ ስለረዳ ስላገስክ አቤቱ እግዚአብሔር ሆይ አንተ ጣልቃ ስለገባህላቸው በመካከላቸው በባልና በሚስት መካከል ያለውን ፉክክር ያለውን የቋንቋ መደበላለቅ ያለውን የሐሳብ መለያየት ሽረህ ጌታ ሆይ በሚመለሱ ልቦች መልካምነትክን አንድነትክን ፍቅርህን በዛ ቤት ውስጥ ስላደረግ እጅግ አርጌ አመሰግንሃለሁ ጌታ ሆይ አንድ ቤተሰብ ከጠላት መንጋጋ ስላመለጠ እጅግ አርጌ አመሰግንሃለሁ በዛ ቤት ላይ ጌታ ሆይ ሊያሸንፍ ሽልማትን ሊወስድ አሰፍስፎ የነበረ አጋንንት ስላፈረ አመሰግንሃለሁ። በዛ ቤት ቋንቋ መደበላለቅ፣ ሰላም ማጣት፣ በዛ ቤት አንድነታቸው መበጥበጥ ደስ የሚሰኘው ዲያብሎስ ስላፈረ ጌታ ሆይ ጣልቃ ስለገባህላቸው በዛ ቤት ላይ የአንተ እጅ የአንተ ማዳን የአንተ ምህረት ስለገነነ አመሰግንሃለሁ። ለእህታችን የሚመለስ ልብ ቅልጥ የሚል ልብ እሺ የሚል ልብ የሚታረቅ ልብ የሰላም የፍቅር ልብ ስለሰጣሃት አመሰግንሃለሁ ጌታ ሆይ አሁንም አባ ለምንሃለሁ ለብዙዎች እንደዚህ ልባቸው ለሻከረባቸው በብዙ ውጣ ውረድ ውስጥ በትዳር እግዚአብሔር ሆይ ቻሌንጅንግ ውስጥ ሲያልፉ በልባቸው ቂምን ሐዘንን ጠጣርነትን ቋጥረው የተቀመጡ እህት ወንድሞቻችን አሁን እንዲፈቱ ደግሞ እኔ ጸልያለሁ። በየቤታቸው ያሉ አዝነው የተቀመጡ እግዚአብሔር ይቅር ማለት ያቃታቸው መተው ያቃታቸው ሰዎች አሁን በስም ስልጣን እንዲፈቱ በኢየሱስ ክርስቶስ ስም ጸልያለሁ። ይቅር ማለት እንዲጀምሩ መተው እንዲጀምሩ መሸነፍ እንዲጀምሩ ሰሚት ማድረግ እንዲጀምሩ ካንተ ጋር መስማማት እንዲሆንላቸው ካንተ ጋር የተስማማች ነፍስ ደግሞ ባጠገቧ ካሉት ሰዎች ጋር መስማማት ቀላል ነው የሚሆንላት ጌታ ሆይ ስለዚህ አስቀድሜ ልጆችህን በእግር ስር ይዤ እመጣለሁ። ልጆችህን በፕሬዘንስ ፊት ይዣቸው ቀርባለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ካንተ ጋር መስማማት ይሆንላቸው። ኢንዲቪጁዋሊ ባልም ሚስትም ልጆችም ከአንተ ጋር ያለውን ህብረት እንደገና ማደስ ይሆንላቸው ጌታ ሆይ ካንተ ጋር የተስማማ የእግዚአብሔር ቃል ሲናገር ከኔ ጋር ተስማማ ሰላምም ይኑርህ በዛም በጎነትን ታገኛለህ ተብሎ በቃል እንደተጻፈ እግዚአብሔር ሆይ በጎነት ያለው ፍቅር ያለው አንድነት ያለው የቤተሰብ መባረክ ያለው ካንተ ጋር በመስማማት ውስጥ ነው። ስለዚህ ጌታ ሆይ ልጆችን ይዤ በፊትህ ቀርባለሁ። ካንተ ጋር የሚስማማ ልብ እንድትሰጣቸው ካንተ ጋር የሚጣበቅ ልብ እንድትሰጣቸው እግዚአብሔር ሆይ ካንተ ጋር አንድ የሚሆኑበትን መንፈስ እንድታበዛላቸው በኢየሱስ ክርስቶስ ስም ጸልያለሁ። Father, in the name of Jesus የሚገዳደራቸው ጠላት ቢዚ የሚያረጋቸው ጊዜ የሚያሳጣቸው እግዚአብሔር ሆይ እልህኝነትንና ትዕቢትን በልባቸው የሚዘራ ዲያብሎስ በኢየሱስ ክርስቶስ ስም አሁን እንዲፈርስ አይምሯቸውን ለቆ እንዲሄድ አዛለሁ። ልባቸውን ለቆ እንዲሄድ አዛለሁ። ተሸነፍሽ ዝቅ አልሽ ተዋረድሽ ብሎ የሚከስ ውሸትን የሚዘራ የውሸት አባት ዲያብሎስ ሐሳቧን ለቆ እንዲሄድ ለእህቴ ጸልያለሁ። ሐሳቡን ለቆ እንዲሄድ ለወንድሜ ጸልያለሁ። In the mighty name of Jesus, let them be free right now. Let them be free. እግዚአብሔር ሆይ ህዝቤ እንዲያመልከኝ ልቀቅ ብለ ከፈርዖን እግዚአብሔር ሆይ ህዝብን እንዳስመለጥ እነዚህ ልጆች ጌታ ሆይ የሚሰሙህን አሁን በዚህ የተሰበሰቡትን በኋላም የሚሰሙትን ሁሉ ከስራታቸው እንድትፈታቸው ካንተ ጋር እንድታጣብቃቸው አንተን ማምለክ እንዲጀምሩ ካንተ ጋር አንድ እንዲሆኑ አላይመንት ውስጥ እንዲገቡ ይሄንን ስለ ወገኖቼ ጸልያለሁ ጌታ ሆይ ስለሰማኸኝ አመሰግንሃለሁ። ክብር ሁሉ በሰማይና በምድር ላንተ ይሁን። In the mighty name of Jesus we pray. Amen. Amen. Hallelujah. Thank you, Richo. Thank you, ተባረኪ።
ተባረኩ ሁላችሁንም። ዩቱብ ላይም ያላችሁ ዩቱብ ላይ አሁን ላይቭ እየተላለፈ ነው ይሄ ፕሮግራም። ዩቱብም ያላችሁ ይኸው እዚህ ጋር ኢሳያስ እየጻፈልን ነው ዎች ዲስ ላይቭ ኦን ዩቱብ እያለ ነው። እና ዩቱብ ላይም ያላችሁ እንኳን ደህና መጣችሁ። በዩቱብ የምትከታተሉን እንደዚሁም ደግሞ በዚህም በቲክቶክ ላይ የምትከታተሉን እንደገና እንኳን ደህና መጣችሁ። ገና መጀመራችን ነው። ስለ አንድ ምስክርነት አንብቤ በዛ ላይ ነው ጸሎት ያደረግነው። ትዳሯ ላይ መስራት ስለጀመረች አንዲት ሴት ነው ስንነጋገር የነበረው። በጣም የሚገርም አይነት መልእክት ነው የተላከልን እና ስለሱ ጌታን እናመሰግናለን። ዩቱብ ላይ ያላችሁ በቲክቶክ ያላችሁ ይሄ ላይቭ ፕሮግራም ተቀድቶ ይለቀቃል በዩቱብ ላይ ሙሉ ማለት ነው። ስለዚህ ከዚህ በፊት ያመለጣችሁን ያው ገብታችሁ እንድታዩት መክራችኋለሁኝ። ከዛ በተረፈ ደግሞ ሪቾ እንግዲህ በዚህ ሐሙስ በምናደርገው በፊት ሮብ ነበር፣ አሁን ወደ ሐሙስ ቀይረነዋል እና በምናደርገው ፕሮግራማችን ላይ እየተመለከቱ የምንሰጣቸውን ምክር ከዚህ በፊት ደግሞ አገልጋዮችንም ቢሆን እየጋበዝን በምናስተላልፈው መልእክት በእግዚአብሔር ቃል እየታነጹ ያሉ ትዳራቸው ላይ እየሰሩ ያሉ የሚመጣውን ተግዳሮት ከባላቸው ጋር በማነካካት ወይንም ደግሞ ትዳራቸውን ለማፍረስ የሚመጣውን ወጀብ ከመመልከት ይልቅ እስቲ እግዚአብሔር እንዲረዳኝ፣ እግዚአብሔር እንዲያስተካክለው፣ እግዚአብሔር ይህንን ነገር ትዳሬን ተመልክቶ ዊዝደም እንዲሰጠኝ፣ ጥበብ እንዲሰጠኝ ብለው መጸለይ የጀመሩ ሰዎች አሉ። ባሎቻቸውን ይዘው ወደ ጸሎታቸው የተቀየረ ባላቸው ላይ መጸለይ ሳይሆን ለባላቸው ወደ መጸለይ ማለት ነው። ባላቸውን አታክ ከማድረግ ይልቅ ትዳራቸውን አታክ የሚያደርገውን ዲያብሎስን ለይተው እሱን በመቃወም ማለት ነው። እና እንደዚህ አይነት ዊዝደም ውስጥ የገቡ እንደዚህ አይነት ጥበብ ውስጥ የገቡ በጣም ብዙ ሴቶች አሉ እና አሀ ለካ እንደዚህ ነው። በተለይ ባለፈው ካደረግነው ከወሰን ጋር ባደረግነው ቆይታ ላይ እጅግ በጣም ብዙ ሰዎች ናቸው ሜሴጅ የላኩልኝ እና በጣም እግዚአብሔርን አመሰግነዋለሁኝ። ማለት መቀመጣችን ጊዜያችንን እዚህ ጋር መስጠታችን ለከንቱ አላደረገብንም። ጌታ ለመልካም አድርጎታል። ሰዎች ተለውጠውበታል። ከዚህ በላይ ምንም የሚያስደስተኝ ነገር የለም እና እዚህ ጋር ለምትመለከቱን ሰዎች አንድ በጣም ማስተላለፍ የምፈልገው መልእክት አለ። ትዳር ላይ በተለይ ችግር ያለባችሁ ማለት ነው። በጣም በትዳር ውስጥ ስትራግል እያደረጋችሁ ያላችሁ፣ በቶክሲክ ሪሌሽንሽፕ ውስጥ ሁሉ ያላችሁ፣ አቢዩዝ እየተደረጋችሁ ያላችሁ ሴቶች፣ ወንዶችም አሉ። ክፉ መንፈስ ነው በአንዱ ላይ አንዱን እያስነሳ ማለት ነው። በአንድ ቤት ውስጥ ቋንቋን የሚደበላልቅ በአንድ ቤት ውስጥ ያለውን ፍቅርና ሰላም እንዲደፈርስ እንድትጣሉ የሚያደርጋችሁ እንድትስማሙ ሳይሆን በቃ ልዩነትን ማለት ነው እንዲፈጥር በመካከላችሁ ውስጥ። ምክንያቱም ጸብ ሲኖር፣ ሰላማችሁን ስታጡት፣ ግጭት ሲኖር፣ መጨቃጨቅ ሲኖር በረከት የለም። በዛ ቦታ ላይ ሰላም የለም፣ ፍቅር የለም። ሁል ጊዜ ማንጎራጎር ነው። ሁል ጊዜ ጸብ ነው። ሁል ጊዜ በቃ የሆነ የምን አይነት ህይወት ልበላችሁ፣ የሆነ በቃ የጨለማ ኑሮ ማለት ነው። እንዲሆን የሚያደርገው ጠላት ነው። ጠላታችን ዲያብሎስ ነው። በዚህ ልትነቁ ይገባል። ጠላታችን ዲያብሎስ ነው። በሁለት ሰዎች መካከል ጠላትነትን የሚያደርገው ፍቅርን የሚጠላ ዲያብሎስ ነው። ሰላምን የሚጠላ ዲያብሎስ ነው። ስምምነትን የሚጠላ ዲያብሎስ ነው። ህብረትን የሚጠላ ዲያብሎስ ነው። ይሄ ሁሉ ከዲያብሎስ ነው። ባላችሁ ወይንም ደግሞ ሚስት ሳትሆን እየመጣች አታክ የምታደርጋቸው በእነሱ ውስጥ የሚመጣ መንፈስ አለ። ያንን መንፈስ እናንተ አክሰፕት አታድርጉት። ማለት በእናንተ ላይ ሆኖ ባል ሚስትን አቢዩዝ እንዲያደርግ የሚያደርገው ያንን መንፈስ አትቀበሉት። ሚስታችሁ ላይ ቁጣ ሲላችሁ፣ ሚስታችሁን አቢዩዝ እንድታደርጉ የሚጋብዛችሁ ወይንም ሚስታችሁን እንድትመቷት፣ እንድትቆጧት፣ በጣም በቃ እንድትበድሏት የሚያደርጋችሁ መንፈስ ነው።
ስለዚህ ያንን እምቢ ማለት እምቢ በቃ ኖ ሚስቴን በሚስቴ ላይ አልጨክንባትም፣ በሚስቴ ላይ ክፋትን አላደርግባትም፣ በሚስቴ ላይ ይህንን አላደርግም የሚለውን ያንን ማለት ነው የእምቢታ መንፈስ ልታገኙ የምትችሉት በክርስቶስ ስትሆኑ ነው። በክርስቶስ ስትሆኑ ነው። ላይክ የክርስቶስን መንፈስ ማለት ነው። የክርስቶስን መንፈስ ፈልጉት፣ የእውነት ፈልጉት፣ ጸልዩ። በቃ እንትን አታድርጉት፣ ሜዲቴት አታድርጉት። ይህንን የክፉን ዓለም ሐሳብ ማለት ነው አታድርጉት። ሚስታችሁ ልክ ገብታችሁ ወደ ቤት መታችሁ ሚስታችሁን ስትመለከቷት ጸብጸብ በቃ እንድትጠሏት፣ አቢዩዝ እንድታደርጓት፣ እንድትገፏት የሚያደርጋችሁ ያ ክፉ መንፈስ ነው። ይሄን እንደዚህ አይነት ስሜት ውስጥ ማለት ነው ስትገቡ የመጀመሪያው ነገር ማድረግ ያለባችሁ ላይክ ዋይ ጥያቄ ጠይቁ። ለምንድን ነው አፍቅሬ ያገባኋትን ፈልጌ ያገባኋትን ሚስቴን የወለደችልኝን አብራኝ ያለችውን የጎኔን ክፋይ ለምንድን ነው መጥፎ ነገር የማደርግባት? ለምንድን ነው ይሄ የሚሆነው? ለምንድን ነው የሚለውን ጥያቄ ጠይቁ፣ የእውነት ጠይቁ። ደግሞም ጸልዩ። ሚስቶችም ደግሞ ባሎቻችሁ ከውጭ ሲመጡ በቃ እሳት የሚያደርጋችሁ ስትመለከቱት ያን ሰው አላደረገልኝም፣ አልሆነልኝም፣ እንደዚህ ያደርገኛል እንዲሁን በቃ የሆነ ብስጭት እያላችሁ የምትመለከቱ ባሎቻችሁን ማለት ነው ያ ከእግዚአብሔር አይደለም። ጸብ ከእግዚአብሔር አይደለም። ምቀኝነት ከእግዚአብሔር አይደለም። ክርክር ከእግዚአብሔር አይደለም። እልህ ከእግዚአብሔር አይደለም። ከእልህ ይልቅ ተገዙ ነው የሚለው። ስለዚህ ያንን እንድታደርጉ የእውነት እመክራችኋለሁ። የእውነት ከጸሎት ጋር ማለት ነው። ከጸሎት ጋር አንድ ላይ ኖ ማለትን፣ ይህ ክፉን ሐሳብ ኖ ማለትን፣ ሐሳባችንን ለክርስቶስ ማስገዛት መቻል አለብን። ሐሳባችንን ራሱን ለክርስቶስ መገዛት አለበት። እኛ ሐሳብ በጭንቅላታችሁ የሚመጣውን ሐሳብ ለክርስቶስ ማስገዛት መቻል አለባችሁ። ትልቁ ነገር እዛ ጋ ነው ያለው። ሐሳቤን ለክርስቶስ ማስገዛት አለብኝ። ያ ማለት ምንድን ነው? የሆነ ሐሳብ ሲመጣ እምቢ በማለት እምቢ፣ አልገዛለትም፣ ለዚህ ሐሳብ አልፈጽመውም፣ አላደርገውም በማለት እምቢ በማለት ሐሳባችሁን ራሱ በጭንቅላታችሁ ውስጥ የሚመጣውን የክፉ ሐሳብ እምቢ ብላችሁ ለክርስቶስ ማስገዛት አለባችሁ። በፍቅር ጥላቻ ሲመጣ ፍቅርን በማሰብ ትዕቢት ሲመጣ ሀምብል መሆንን በማሰብ ማለት ነው። ትዕቢት ሲለን፣ እልህ ሲለን፣ የሆነ በቃ ክፋት ነገር ሲል ውስጣችን ይሄንን ሲጭር በውስጣችን በሀሳባችን ውስጥ ማለት ነው እንደዚህ አይነት ክፋትን የክፉ ሐሳብ ነገር ሲመጣ ኖ ሜዲቴት አላደርገውም፣ ይሄንን አልፈልገውም፣ ይሄንን ኖ ይሄዳል አይደለ ራሄል? የሆነ ይሄዳል እኮ ኢሚዲየትሊ ነው የሚሄደው። ልክ በቃ ወደ ልባችሁ ስትመለሱ ይታወቃችኋል። እኔ አንድ ነገር ልንገራችሁ፣ አንድ ጌታ ያስተማረኝን ነገር። ሪቾ እህቴ ነች፣ አብራኝ እያገለገለች ያለች፣ አብረን የምንጾም የምንጸልይ። ክፉ ሐሳብ አይመጣም ማለት አይደለም፣ ይመጣል። አይመጣም አይደለም፣ ይመጣል። አሁን በባሊና በሪቾ ምሳሌ የምሰጥበት ቢካዝ ኢትስ ሃፕን ማለት ነው። ገባችሁ አይደለም? እና ሪቾ አብረት የማገለግል አብረት የምጸልይላት እንደዚህ በቃ አብረት የምተጋ እህቴ ነች አይደለም? ነገር ግን ማለት ነው ኦል ሰደን ኩክ እያደረግኩኝ ወይ ምናምን እያደረግኩኝ በንግግራችን መካከል ወይ እኔና እሷ በጸሎትም ይሁን በንግግርም ይሁን የሆነ ነገር ብቻ ማለት ነው የተናገረቿን ያችን አይምሮ ውስጥ መጥቶ ሊበተን ይፈልጋል። ገባችሁ አባባል አይደል? ዋይ ሺ ሴይ ዳት ባይ ዘ ዌይ ጸልየን እኮ ምን ብለን እኮ ተለያይተናል። እንዴት እንደዚህ ትላለች? ቆይ ምናምን ናርዲ ስቶፕ። አይ ዶንት ሜዲቴትድ አይ ስዌር በእግዚአብሔር ፊት ነው ይሄንን የምነግራችሁ። ሜዲቴት አላስብ። ናርዲ ስቶፕ። ትሽ ጌታን ቃል አውጥቼ ነው እንደዚህ የምልህ። ትሽ ኖ ስቶፕ ኢሚዲየትሊ ኢትስ ጎን። ያ ሀሳብ ከጭንቅላቴ ውስጥ የለም፣ ሄዷል። በቃ የለም፣ ሄዷል። በባሌም እንደዛ ነው የማደርገው። ባሌ ለምንድን ነው ጠዋት ላይ ጉድ ሞርኒንግ ሲለኝ የሆነ ቃናው ብቻ የሆነ ነገር አለው ውስጡ ቶኑ
የሆነ ነገር ነበረው በውስጡ የሆነ ጉድ ሞርኒንግ ሲለኝ የሆነ የለም ቶኑ ብቻ በጣም ምናምን ትሽ ቃል አውጥቼ ነው ትሽ ነው የምለው። የእውነት ትሽ ስበይ ትሽ በኢየሱስ ስም አላደርገውም። ያንን ሀሳቡን አስገብቼ ሜዲቴት አላደርገውም። ይሄዳል። ስቶፕ። ሀሳቤን ለክርስቶስ ነው ማስገዛው። አለቅ። ሀሳቤን ለክርስቶስ ነው ማስገዛው። አስገዛዋለሁ። ሀሳቤን አስገዛዋለሁ። ሶ ዱ ዛት ላይክ የሆነ ነገር አይምሯችሁ ሲመጣ ኖ ድምፅ አውጥታችሁ ኖ በሉ። ኖ ይሄዳል። የእውነት ይሄዳል። ዲያብሎስን ተቃውሙት፣ ከእናንተም ይርቃል፣ ይሸሻል። ዲያብሎስን የምትቃወሙት የሚመጣውን ሀሳቡን ነው። ዲያብሎስ እጅና እግር አውጥቶ ክንፉን እያማታ መጥቶ አጠገባችሁ ቆሞ እንዲህ በይ እንደዚህ አድርጊ እንደዚህ ሀሳብ ነው በውስጣችሁ ውስጥ የሚያመጣው። ያ ሀሳብ የዲያብሎስ ሀሳብ ነው። ጥላቻን፣ ክርክርን፣ ይሄ ንትርክን ምናምንን የሚፈጥር አይምሯችሁ ውስጥ ማለት ነው። ሪቾን ሆነ ቃሏ ቶኗ ምናምኗ እያለ የሚያመጣብኝ ይሄ የእግዚአብሔር አይደለም፣ የዲያብሎስ ሀሳብ ነው። ስለዚህ አላብላላውም፣ ትሽ ብዬ እለቀዋለሁኝ። ከዛ የሚገርማችሁ ነገር ኢሚዲየትሊ የሚመጣው የሪቾ ፈገግታዋ ይመጣል፣ ክርስቶስን መውደዷ ይመጣል፣ ለእኔ ጸለየችልኝ ባረከችልኝ ምናምኑ ይመጣል፣ በቃ በሀሳቤ ማለት ነው። ከዛ ሪጆይስ ነው የማደርገው። ከዛ በኋላ የሚገርማችሁ ነገር የባሌ ያቀፈኝ አስተቃቀፉ ምናምኑ የሚያደርግልኝ የሚወደኝ ምን የሚለኝ ይመጣል ያ ነገር። ኢሚዲየትሊ ጠላት ከእናንተ ሲሄድ ሪጆይስ የምታደርጉበትን የሆነ ከውስጣችሁ ልባችሁን ሙቅት የሚያደርገውን ሀሳብ ነው ወደ ልባችሁ የሚመጣው በሚገርማችሁ ሁኔታ። ከዛ ለዛ ሰው ትራሩለታላችሁ፣ ትወዱታላችሁ፣ ያንን ሰው ትጸልያላችሁ ለዛ ሰው። ስለዚህ ይህንን ፕራክቲስ አድርጉት ለማለት ነው። በዚህ ላይ ሪቾም አላት እርግጠኛ ሆኜ የምነግራችሁ ኤክስፔሪንስ አላትና እሷ ደግሞ በዚህ ነገር ላይ ካለችን በኋላ የልጅቷን መልእክት አነብላችሁና በዛ ላይ ዲስከስ እናደርግበታለን። ጎሄደ ሪቾ። ናይስ። እሺ ናርድዬ፣ በጣም ደስ የሚል ነገር ነው ያነሳሽው። ስለ ሀሳብ ስፔሻሊ ሀሳብ ላይ እንደገና መቃወም ላይ እንደዚህ የሚያደርገው ጠላት እንደሆነ እንዲነቁ የሰጠሽው ምክርና ሀሳብ በጣም ትልቅ ቁልፍ ነገር ነው እና ቴንክ ዩ ናርድዬ ፎር ዳት። ይሄ ሀሳብ የሚለው ነገር ባይ ዘ ዌይ ኤቭሪቲንግ ስታርትስ ፍሮም ሀሳብ ዌዘር ጉድ ኦር ባድ፣ ጥሩም ነገር መጥፎም ነገር ከሀሳብ ነው የሚጀምረው። የሚጠነሰሰው ሀሳብ ላይ ነው። የሚገርመው ነገር ናርድዬ ኢቨን አዳምና ሔዋንን በኤደን ገነት ውስጥ እግዚአብሔር ባለበት በፕሬዘንሱ ባለበት ቦታ ላይ ከባድ የሆነ ስህተት እንዲሰሩ ያደረገው እባብ መጀመሪያ በሀሳብ ነው። ምክንያቱም ይሄንን የት ላይ ታየዋለሽ መሰለሽ? ጳውሎስ አዲስ ኪዳን ላይ ሲናገረው ታያለሽ። እባብ በተንኮሉ ሔዋንን እንዳሳተ ይላል። አያችሁ፣ እባብ በተንኮሉ በሀሳቧ ነው መጀመሪያ ያሳታት። ያምራል እንደሱ በቃ እንዲትሆናላችሁ ሀሳብ ነው ቶት ነው የዘራባት መጀመሪያ። ከዛ መጎምጀት፣ ከዛ ወደ አክሽን። ኤቭሪቲንግ ስታርትስ ፍሮም ሀሳብ። ሀሳባችሁ እንዳይበላሽ፣ ለክርስቶስ ያላችሁ ቅንነት እንዳይበላሽ እያለ ጳውሎስ ሲናገር እናየዋለን። ስለዚህ አንቺ እንዳልሽው ትክክለኛው መፍትሄ ምንድነው? ልክ ሀሳቡ ሲመጣ ኢሚዲየትሊ ኦን ደ ስፓት ተቃውመሽ ሪጀክት አድርገሹ ማባረር። ደግሞ ዝም ብለሽ አስበሽ በሀሳብሽ መተው ሳይሆን ቨርብሊ ቋንቋውን እንዳልሽው አውጥተሽ። እኔ ብዙ ጊዜ እንደዛ ያደርጋለሁኝና አጠገብ ያሉ ሰዎች ባዛር ይሆናሉ። ላይክ ኖርማል ወይ መንገድ ላይ መኪና እየነዳን ነው ምናምን ኖርማል ወሬ እየተወራ ነው፣ ሀሳብ ውስጥ ነኝ። ግን የሆነ ሀሳብ ወደ ሀሳቢ ኔጌቲቭ ቶት ሲመጣ የሚል ሂድ እግዚአብሔር ይገስጽ ክፉ ምናምን ይደነግጣል። ብዙ ሰው ዩ ሃቭ ኖ አይዲያ ባሌን ስንቴ ሰርፕራይዝ እንዳደረኩት ምንድን ነው ያወራችው ይለኛል። አይ ወዲህ ነው እዚህ ውስጥ ከራሴ ሀሳብ ጋር ከኔጌቲቭ ቶቶች ጋር ኢሚዲየትሊ መልስ እየሰጠው ነው። አንዳንዴ የሆነ ፓስተር ሲነግረኝ ነበረና አንዲት በጣም በጸሎት የምትተጋ እህት ናት አለና የእሷ ደግሞ ቱማች ነው። በቃ እንደዚህ ቃል አውጥቶ መናገር ጥሩ ሆኖ ሳለና አንዳንዴ ሰው እናስደነግጣለን እና እንደዚህ እያወሩ ነው አለች። ከፓስተሯ ጋር ነው የሚያወሩት፣ ኮንቨርሴሽን በቃ ኖርማል ኮንቨርሴሽን። ከዛ ሲነግረን
ልክ እያወሩ ፊልፊቱን እንዲያየችውን ሂድ በኢየሱስ ስም ፍረስ 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 በኢየሱስ ሂድ ሂድ። እንዴ ሰውየው ደነገጠ፣ ፓስተሩ ማለት ነው። እና እየገሰጸች ነው ፊት ለፊቱ ማለት ነው። ያየችውን አይታ ነው ያሰበችው፣ ሴንስ ያደረገችውን ነገር ነው። ግን ያንን በአክሽን ማውጣቷ ሰውየው ፓስተሩን አስደነገጠው፣ እሪቴት አደረገውላ። መንፈስ ቅዱስ ኢየሱስ መንፈስ ቅዱስ ትላለች አለ ዝም ብላና ያንን ኔጌቲቭ ቶት እያፈረሰች ነው በእርግጥና ሰምታይምስ እኔም እንደዛ አደርጋለሁኝ። ቨርብሊ ኢሚዲየትሊ በቃ ኦል ኦፍ ደ ሰደን የሆነ ኔጌቲቭ ቶት ሲመጣ ወዲያው ነው ማፈርሰው ቃል አውጥቼ። ምንም ሰው ግራ ቢያጋባም አንዳንዴ ሰው ዞር ብሎ ያየኛል ምናምንና ላይክ አም ዱዊንግ ዋት አም ሳፖዝድ ቱ ዱ እና በጣም ወሳኝ ነገር ነው ሀሳብን መጠንቀቅ ወገኖች። ኔጌቲቭ ቶት ወደምትወዱት ሰዎች ጋር ሲያመጣባችሁ። እኔ አንድ ጊዜ ምን ሆንኩኝ መሰልሽ ናዲ፣ በጣም የምወዳትን ወዳጄ ክፉ ነገር ስታረግብኝ በህልም ያየኋት ማለት ነው። ከዛ ኦል ኦፍ ዘ ሳደን ለሷ ያለ ህልም እኮ ነው እንግዲህ ኦል ኦፍ ዘ ሳደን ለሷ ያለኝ ልብ እየሻከረ ነገር መጣ። ላይክ ሁሉም ህልም ባይ ዘ ዌይ ከእግዚአብሔር አይደለም ታውቃላችሁ አይደል? ህልም ከሰይጣንም ከብዙ ከስራ መብዛትም ከእግዚአብሔርም ከተለያዩ ነው የሚመጡትና ማጣራት አለብን፣ ፊልተር ማድረግ አለብን። ያየነውን ሁሉ ህልም እግዚአብሔር እንደተናገረን ካሰብን በጣም ነው የምንሸወደው ወገኖቼ። ስለዚህ ያችን በጣም ወዳትን ጓደኛዬ በህልሜ በቃ ምቀኝነት ክፉ ነገር ስታረግብኝ አየሁኝና ጥልት ላረጋት በቃ የሆነ ልቤ ከበደ አንቺ ስለሷ በቃ እና አም ላይክ የሆነ ሰዓት ላይ መንፈስ ቅዱስ this is not from me አለኝ። ሪፔንት አለኝ። በቃ ንስሐ ገባው። ንስሐዬ ደግሞ በፍሬም የሚገለጥ ነው። ላይክ ሄጄ በጣም የሚገርመው ነገር እንደዚህ በህልሜ አይቼ በጣም ውስጤ ዘንድ ክብድ ብሎብኝ ነበር ብዬ ለሳ ኮንፌስ አድርጌ ነግሬያት ተቃቅፈን ተሳስመን ጊፍት ሁሉ ይዤ ሄጄ ላይክ አንዳንዴ ንስሐ ሪፔንት መመለስ ሪተርን ማድረግ ብቻም ሳይሆን የንስሐ ፍሬ የሚባል ነገር አለና በፍሬውም ደግሞ መገለጥ አለበት። ሰው አይ ዲድ ዳት ሰምታይምስ ወገኖቼ። ባሎቻችሁን እንኳን ጠላት በክፉ ሊያሳያችሁ ይችላል። ህልም አይተው የሚጣሉ ሰዎች ሊኖሩ ይችላሉ። ናርዲዬ የሌለ ማለት ነው የሌለ ሀሳብ እዚህ ጋር አይምሯቸው ላይ ክሬት አድርጎት ሰይጣን ቤት ውስጥ ያልተፈጠረ ነገር ፈጥሮላቸው ቁጭ ያደርገዋል። ያንን በኢሚዲየትሊ በእግዚአብሔር ጸጋ ማፍረስ ካልቻሉ በኢየሱስ ስም ገስጸው ከውስጣቸው ማባረር ካልቻሉ ስር ይሰዳል፣ ፍሬ ያፈራል። የሚያፈራው ፍሬ ደግሞ የታወቀ ነው። መራራ ፍሬ ነው፣ የጸብ ፍሬ ነው፣ የጥላቻ ፍሬ ነው። ሰውየው ጋር ምንም ነገር እንደዛ ነገር በሌለበት እና ይሄንን ሀሳብ በደንብ እንድትይዙልን እንፈልጋለን። ኢሚዲየትሊ እንደዚህ አይነት ክፉ ሀሳቦች ኔጌቲቭ ቶቶች ወደ እናንተ ሲመጡ ገስጻችሁ አባሩ እንላለን። ምክንያቱም ቶት is very very ቁልፍ የሆነ ነገር ነው እና ወደሚቀጥለው ቶፒክ እንሄዳለን። ስለ ሀሳብ ይሄን ያክል ካወራን እግዚአብሔር ስም ብሩክ ይሁን። በጣም ወዳችኋለሁ። ታፕታፕ እያረጋችሁ አብራችሁን ቀጥሉ። ቆንጆ ጊዜ ጌታ ይሰጠናል። ተባረኩ። ናርዲዬ ቀጥይ። በህልም እኛ ሴቶች በጣም እንጠቃለን። በህልም በጣም ብዙ ስለምናስብ ማለት ነው እና አንድ ጊዜ እኔም ህልም አይቼ ተነስቼ ማለት ነው ባሌን በማለዳ ተነስቼ ልገለው ማለት ነው እና እኔ ባሌለውበት ባላደረግኩት ህልምሽ ውስጥ መጥቼ በሌለውበት በማላቀም ባላደረግኩት ነገር እንዴት እኔ እንደዚህ አይነት ማለዳ በጠዋት ማለት ነው በቃ እንዴት ምናምን ከዛ የእሱ በቃ ሞተ በሳቅ ሞተ። አይ ወዝ ላይክ ከእንቅልፌ ስነቃ ሊትራሊ ከህልሜ አንድ ላይ ነው የነቃሁት እና በዛ በንዴት ውስጥ በብስጭት ውስጥ ሆኜ ነው የነቃሁት ማለት ነው እና በህልሜ እንደዚህ ስታረጋይቼ ምናምን እና እኔ ህልምሽ ውስጥ አልነበርኩኝም። እኔ ምንም አይ ዋዝ ኖት አዌር ኦፍ ዳት ምንም የለውበትም እና ተሳስቀን ምናምን ግን አሉ ሰዎች አሉ አንዳንድ ጊዜ ህልሙን በጣም የእውነት አድርገው የሚቆጥሩና ስለዚህ ኢትስ ጉድ ፖይንት ሌዲስ ማስታወሻ እየያዛችሁ ደብተር እየያዛችሁ እና ቴንክ ዩ ሶ ማች ታብታብ እያደረጋችሁ ያላችሁ በእውነት በጣም ነው የምናመሰግነው። አሁን እንግዲህ ቅድም ካነበብነው አንድ መልእክት ማለት ነው በቴሌግራም ከተላከልን መልእክት ቆይታችሁ የመጣችሁ ካላችሁ
አንዲት ይህንን ፕሮግራም ለብዙ ጊዜ የምትከታተል የነበረች አሁን ለባሏ መጸለይ ጀምራለች። እንደገና ደግሞ ፉክክር ውስጥ አትገባም እንደ ድሮ ቀኑን ሙሉ ባልባሌ ነገር እያዋለች ሳይሆን ጊዜዋን የምታጠፈው ቤት ውስጥ የሚሰሩ ስራዎችን ሰራርታ ቤቱን አጸዳርታ በቃ እና በጥሩ ሙድ ነው የምትጠብቀው። በጥሩ በቃ የለም ይሄንን አቲቲዩዷን ቀይራ እና በቃ አሁን ሰላም ሆኗል በቤቴ ውስጥ የሚል መልእክትን የላከችው። በቃ አሁን እኔ ሰላም አግኝቻለሁ የሚል እና ያ በጣም ኢንስፓየር የሚያደርግ መልእክት ነበረ። ያመለጣችሁ እንግዲህ ያው ዩቱብ ላይ ስለሚለቀቅ ገብታችሁ ማየታችሁን እንዳትረሱ ለማለት ነው። እዚህ ጋር ደግሞ ጥያቄ ነው እንግዲህ የላከችልን አንዲት ተመልካቻችን። ይህንን ባይዘዌይ ፈቃድ ጠይቀን ነው እዚህ ጋር ይዘንላችሁ የምንመጣው። ስም አንጠቅስም፣ ነገር ግን ያው ለብዙ የሚጠቅም ስለሆነ አነጋጋሪም ስለሆነ አቅርበነው ብንወያይበትስ የሚል ጥያቄ ጠይቀን እሺ የሚል መልስ አግኝተን ነው ይዘን የምንመጣው እና ምንድነው ለሌላ ጊዜም እንደዚህ ሜሴጅ በምትልኩ ሰዓት ሜሴጃችሁን እያመጣን እዚህ ጋር አናወያይበትም ወይንም ሜሴጃችሁን አምጥተን እዚህ ጋር አናሰጣውም ለማለት ነው። ነገር ግን በፍቃደኝነት አንዳንዶች ይሄንን ብታስተላልፉትም ችግር የለውም ብለው የሚሉ ስላሉ ነው እና ሜሴጅ የምትልኩ በጣም ቴንኪው አቢጋዬ፣ ቴንኪው ዌልካም የኔ ቆንጆ እና ሜሴጅ የምትልኩ በጣም በጣም በደስታ ነው የምንጸልይላችሁ። እንደዚሁም ደግሞ አንብበን ለእኛም ጥሩ የሆነ በእውነት ኢንስፓየር ነው የሚያደርገን እና እዚህ ጋር ግን እንደ ጥያቄ ያቀረበችልን ናርዲ ትዳር አስጠልቶኛል፣ ከባሌ ጋር ሁለት የተለያዩ ባላንጣ ሆነናል በአንድ ቤት ውስጥ በጣም እጅ ብሎኛል። ሐሙስ እመጣለው እሰማለው፣ ነገር ግን የኔ ባል የሚቀየር አይደለም። ምን ላድርግ? ስለኛ ምን ትላላችሁ? በጣም ብዙ በዚህ ጉዳይ የሚሰቃዩ ሴቶች እንዳሉ እርግጠኛ ነኝ። ምንድን ነው የምትሉት ስለኛ የሚል ነው። አሁን ይህንን ሁለቱን ይዤ የመጣሁበት ምክንያቱ አንደኛዋ መጀመሪያ ያነበብንላችሁ እንደ ምስክርነት የላከችው ለባሏ መጸለይ ጀምራለች፣ ተለውጣለች፣ ሰላማዊ ሰው ሆናለች፣ ጊዜዋን በአግባቡ መጠቀም ጀምራለች። እዚህ ጋር ደግሞ በተቃራኒው ትዳር በጣም ከባድ ሆኖባታል። አስጠልቶኛል። ከባሌ ጋር በአንድ ቤት ውስጥ እንደ ሁለት ባላንጣ ሆነን ያለ ነው የሚል ነው እና ምንድን ነው የምትሉት የሚል ጥያቄን የጻፈችው እና በጣም ነው የሚያሳዝነው። ታሳዝናለች። እንጸልይላታለን። አለች እዚህ ውስጥ እያየኋት ነው ያለሁት እና ያርቾ እስቲ ጀምሪ፣ ምን ታያለሽ? ትንሽ ብሪፍ አይደለም አሁን እኔ በዚህ ነገር ላይ ለመውራት ናርዲዬ፣ ጥያቄው ብሪፍ አይደለም። እስኪ ወይ ልታብራሪው ሞክሪ እስኪ። ስለኛ ምን ትላላችሁ? በጣም ብዙ ሴቶችም በዚህ ጉዳይ ላይ እየተሰቃዩ እንዳሉ እርግጠኛ ነኝ። ገባኝ። የመጀመሪያው ነገር ትዳር ማስጠላት ደረጃ ላይ የደረሰችበት ምክንያቶች አሉ። አሁን መጨረሻውን ዴስቲኒውን ነው እየነገረችን ያለ ነው ማለት ፍሩቱ። መጀመሪያ ሲዱ ግን ምን ነበረ ነው የተዘራው ዘር ምን ነበረ? የሄዱበት መንገድ አለ። ላይክ ስቴፕ ባይ ስቴፕ ነው እዚህ ደረጃ ላይ የሚደረሰው እንጂ ኦል ኦፍ ሳደን ተዋደሽ የተጋባሹን ትዳርሽን የገባሽበትን ጠላሁት፣ አስጠላኝ፣ ቤት ያስጠላኝ ሰው አይልም። እንደዛ መጥላት ደረጃ ላይ የሚደረስበት ኦቨርታይም የተዘሩ ዘሮች የደረሱ ፍሩቶች አሉ ማለት ነው። ይሄ ውጤቱ ነው። ዘሩ ምንድን ነው? መጀመሪያ የግጭታቸውን መንስኤውን፣ ችግሩን ማወቅ ይኖርብናል። አሁን ሰርፈስ ነገር እንዳናወራ ማለት ነው። ይህንን በማናቅበት እንዴት አስጠላሽ ትዳር የሚያስጠላ ነገር አይደለም እንደዚህ ብታረጊው ብለን የምንለው ሀሳብ ያለ አይመስለኝም። ችግሩን ስለማናቅ የሄዱበትን መንገድ ስለማናቅ ማለት ነው። ግን ከዚህ በመነሳት አንድ ሌላ ማለት የምፈልገው ነገር ባሌ መቼም የሚቀየር አይደለም የሚል ሀሳብ አንስታለች ጽሁፉ ላይ። ባይ ዘ ዌይ ባልሽን እንድትቀይሪ እግዚአብሔር አላስቀመጠሽም እዛ ሜሬጅ ውስጥ።
እኔ ባሌን እንደማልቀይረው አውቃለሁኝ። መቀየር የምችለው ራሴን ነው። ራሴን ስቀይር ውጭ ያሉ ነገሮች ይቀየራሉ። ዳትስ ሊቪንግ ቴስቲሞኒ። እኔ እንዳንቺ ሞክሬ አውቃለሁ። የሆኑ መስተካከል ያለባቸውን ባሌ ላይ እንዲስተካከል የምፈልጋቸውን ነገሮች ልቀይር ብዙ ስታገል ያተረፍኩት ምን እንደሆነ ታውቂያለሽ? አለመስማማት፣ ሰላም ማጣት፣ ግጭት፣ መጠላላት፣ የሆነ ብቻ ደስ የማይል አትሞስፌር ቤት ውስጥ ክሬኤት አደረግኩኝ። ሶ አይ ኖው ዳት ያ ሶሉሽን እንዳልሆነ ገባኝ። ስለዚህ ምን አደረግኩ መሰለሽ? አይኖቼን ወደ ራሴ መለስኩኝ። የእግዚአብሔር ቃል ሲናገር የጻድቅ አይኖች በራሱ ላይ ናቸው ነው የሚለው፣ በባል ላይ ወይም በሌላኛው ሰው ላይ አይልም። አይኖቻችን መሆን ያለበት ራሳችን ላይ ነው። እኔ እህቴ 100% እርግጠኛ ሆኜ የምነግርሽ ኢፍ ዩ ስታርት ወርኪንግ ኦን ዮርሰልፍ፣ ራስሽን መቀየር ከጀመርሽ አሁን መቼም እኔ ተቀይሬ ጨርሻለሁ፣ እኔ ፐርፌክት ነኝና እኔ ያልተቀየረው ባሌ ነው ባሌን ሊቀየር ግን አይችልም ወደሚል ድምዳሜ ውስጥ የደረስሽ ፐርፌክት እንዳልሆንሽ ይገባኛል። ምክንያቱም ነን ኦፍ አስ ኢዝ ፐርፌክት። ሁላችንም የተሰራን ያለንን በኦቨርታይም በሂደት ነው። እድገታችንም ግራጁዋሊ እየጨመረ እያደገ ማቹርድ እየሆንን ከላስት የር ይልቅ አሁን ማቹርድ እየሆንን እያወቅን እየበሰልን ነው የምንሄደው። ግን አንድ ትዳርሽንም ሆነ ህይወትሽን የሚያተርፍ አንድ ቁልፍ ነገር ልንገርሽ እህቴ፣ ሰዎችን መቀየራችም ራስሽን ነው መቀየር የምትችው። ራስሽን ስትቀይሪ ግን ሰዎች ይቀየራሉ። ጋራንቲ ምነግርሽ ነገር የማትፈልጊያቸው ነገሮች ምንድነው የሚባሉ በእግዚአብሔር ጸጋ በቃ ልበለው፣ እንደው በአጋጣሚም አይደለም ፎርሙላም የለውም። በጣም እርግጠኛ ሆኜ የምነግርሽ when you change things will be changed። ክብር ለጌታ ይሁን። ሶ እግዚአብሔር ከአንቺ የሚፈልገው ራስሽ እንድትቀይሪ ነው። አስተሳሰብሽን እንድትቀይሪ ነው። አመለካከትሽን toward your husband፣ ባልሽን የምታይበትን መነጽር እንድትቀይሪው እግዚአብሔር ይፈልጋል። ኦነስት የሆነ እንትን ምንድነው የሚባለው ንገሪኝ ካልሽኝ፣ ምክር ንገሪኝ ካልሽኝ ይሄንን ነው የምመክርሽ እህቴ። ለእኔ የሰራውን ነው በእኔ ህይወት ከሰራ ለአንቺም እንደሚሰራ እርግጠኛ ሆኜ ነው የምነግርሽ። ባሌ መቼም አይቀየርም የሚሉ ሴቶች እኔ I was one of them ብዬ ስለማስብ በጣም ሰነፍ ሴቶች ነን እንደዛ የምናስበው። ምክንያቱም የእግዚአብሔር ዋይዝ የሆነች የእግዚአብሔር ሴት ልጅ የሚገርምሽ ነገር ምሳሌ 31ዷ ሴት ባሏ ይታመንባታል ይላል። የባሏ ልብ በጣም ነው የሚተማመንባት። አሁን አንቺ ባልሽ ላይ ባልሽን ለመቀየር እንደምትሄጅ ራሱ ካሰበ ወይም ካወቀ ላንቺ ያለው እምነት ራሱ እንደሚቀንስ ይሄንን ታውቂያለሽ። ላንቺ ያለው ፍቅር እንደሚቀንስ ታውቂያለሽ። because you are in his እንትን መንገድ የሱ እንትን ውስጥ ነሽ ያለሽው። አይንሽ ያለው የት ነው? እሱ ላይ ነው። የሱ ነገር ላይ ነው። የሱ ድካም ላይ ነው። የሱ ችግር ላይ ነው። what about you? what about me? እኔ አይኖቼን ወደ ራሴ እስከምመልስ ድረስ በትዳሬ ውስጥ የነበሩ እክሎች አልተቀየሩ። አይኔን ወደ ራሴ ከመለስኩበት ከዛ ሞመንት ጀምሮ ግን እግዚአብሔር እኔን እንዲሰራኝ፣ እኔን እንዲለውጠኝ፣ ልቤን፣ አመለካከቴን፣ ባሌን የማይበትን መነጽር እንዲቀይርልኝ ፈቃደኛና አቬለብል ሆኜ በእግዚአብሔር ፊት ራሴን ሰሚት እስከማደርግ ድረስ እስከማስገዛ ድረስ ነገሮች ያልተቀየሩም ነበር። the moment I surrender all to God፣ መቀየር የሚችለው እግዚአብሔር እንደሆነ ሲገባኝ እኔ ነገሬን ይዤ ወደ እግዚአብሔር ሲሄድ እግዚአብሔር ደግሞ መልስ ይዞ ወደ እኔ ህይወት ሲመጣ ነገሮቼ ሁሉ አይመለሱም። መቼም በቃ ይሄ ነገር መልስ የለውም ያልኳቸውን ጥያቄዎች ተመልሰውልኝ አግኝቻለሁ። ሶ እህቴ እኔ ላንቺ ያለኝ ምክር ይሄ ነው። ኦነስት የሆነ ላይፍ ፕሩፍን የሆነ መልእክት ልነግርሽ ብፈልግ እንደ እህት እንደ ታላቅ እህት ልመክርሽ ብፈልግ መመክርሽ ባሌ አይቀየርም የሚለውን ነገር ታዩና ራሴን ልቀይር ወደሚለው ራስ ላይ ወደ መስራት አይኖችን ወደ ራስሽ ወደ መመለስ ስትጀምሪ ነገሮች ሁሉ እንደሚስተካከሉ እርግጠኛ ሆኜ እነግርሻለሁ ላለው ኖ ማተር ዋት። ናርዲያ አሁን የችግሩ ጥልቀት በደንብ እህታችንን ኢንተርቪው ብናረጋት ብዙ ችግሮች ዲቴይል ትነግረን ትችላለች። ግን የችግሩ ጥልቀትና ብዛት ከእግዚአብሔር የተአምራታዊ አሰራር አይበልጥም። እግዚአብሔር ያድናል፣ ይታደግማል እና ይለውጠዋል። ታሪኳን ሊለውጠው ይችላል። ግን እሷ ፈቃደኛ ናት ወይ ለመለወጥ? እሷ ፈቃደኛ ናት ወይ ለእግዚአብሔር ሰሬንደር ለማድረግ? እሷ ፈቃደኛ ናት ወይ በባሏ ላይ ያሉትን አይኖቿን ወደ ራሷ ለመመለስ?
እንደዛ ፈቃደኝነት ካላትና if she's ready to be working on herself እግዚአብሔር የሷን ህይወት እንዲሰራ ቤቷን ትዳሯን እንዲሰራ ከፈቀደች ነገሮች ይለወጣሉ እግዚአብሔር ይባርከዋል ይሄን ትዳር ብዬ አምናለሁ እና የጠላሹን ሜሬጅን የምትወጅበት እንደገና እንዳዲስ የሚወለድበት እንደገና እንዳዲስ በቃ ዋው በቃ ይሄ ነው ህይወቴ ይሄ ነው ሜሬጅ ብለሽ ተቀብለሽው በደስታ የምትኖሪበትን ትልቅ ዊዝደም ነው የሰጠውሽ እናቴ ምናልባት አሁን ችግርሽን ያሰብሽ ምሬት ውስጥ ልትሆኚ ትችያለሽ ሐዘን ውስጥ ልትሆኚ ትችያለሽ የልብ ስብራት ውስጥ ልትሆኚ ትችያለሽ ግን እችን የነገርኩሽን ሜተድ ከተጠቀምሽ ከዚህ ሁሉ የሚያወጣው ጌታ በቤትሽ ዛሬ ይመጣል መወሰን ትችያለሽ ወይ ጥያቄውን ላንቺ ተወዋለሁ ያ የሚገርመው ነገር እኔም ጋር ያለው the same thing ነው እውነት ለመናገር ከሆነ ይሄንን ሜሴጁን ሳነበው I feel her pain ምክንያቱም I went እሷን በምታልፍበት መንገድ ውስጥ ስለነበርኩበትና እችን ጽዋዋን ቀምሻት ስለማውቅ like literally I feel her pain ነገር ግን ዳይሬክሽኗን መቀየር ይኖርባታል I know we don't know what is going on in her marriage ማለት በትዳሯ ውስጥ ምን እየተከናወነ እንደሆነ በግልጽ አልተናገረችም እንዳልሽው አሁን ለምሳሌ እንደዚህ ነው ብሎ ራሱ ሐሳብ ለመስጠት very ትንሽዬ እንትን ያላት ሜሴጅ ነው የላከችው ምንድነው በቃ ትዳሬ አስጠልቶኛል ይሄ ነው እንዲ በዚህ ምክንያት ነው በዚህ ምክንያት ነው እንደዚህ ነው ሳይሆን it's just በቃ ትዳሬ አስጠልቶኛል በጣም እጅ ብሎኛል ሁሉ የሚል አለበት እና ከዛ ምንድነው ሐሙስ እመጣለሁ ሰማለው ነገር ግን የኔ ባል የሚቀየር አይደለም ምን ላድርግ ነው አሁን ለምንድነው የሷ ፔን እኔም አንደርስታንድ አደርገዋለሁ ጋራዋለሁ የምልበት ትልቁ ምክንያቴ ልክ አሁን ሪቾ እንዳለችው እኔም አይ በቃ የኔ ባል እኮ አይቀየርም የኔ ባልማ የሚቀየር አይደለም ስለዚህ በቃ ለምን በቃ ወደ መተው ነው አሁን ምንድነው ብዙ ጊዜ አይምሯችን ውስጥ የሚመጣው በቃ እንዴ ምን አገባኝ እኔ ለምን ፈትቼ ብገላገልስ ህይወት እንደሆነ አጭር ነው ህይወት አጭር ነው ስለዚህ በቃ ምን ያደርግልኛል ወደሚለው ማለት ነው ያ የሆነበት ምክንያቱ ምንድነው ሁሉ ጊዜ ጥፋተኛ አድርገን የምናየው አጠገባችን ያለውን ሰው ነው እንግዲህ ሜሪጅ ትዳር የሁለት ሰው አይደለ ሁለት ሰው ነው ትዳር የሚያደርገው ባልና ሚስት ሁለት ሰዎች ናቸው ይሄ ትዳር ከተበላሸ አንዱ ሰው ብቻ ነው ብሎ ለማለት በጣም ይከብዳል የሁለቱም አንድ ላይ ማለት ነው ጥፋት አለ ማለት ነው በመካከል ትዳሩ ሊበላሽ ወይንም ደግሞ ትዳሩ ከባድ እንዲሆን የሚያደርግበት ትልቁ ምክንያት የሁለቱ ሰዎች ነው በሁለቱም ሰዎች መካከል ድክመት አለ ማለት ነው እንጂ የአንዱ ሰው ብቻ አይደለም ወይ የሚስት ብቻ ወይ የባል ብቻ አይደለም ብዙ ጊዜ ግን ህመም ውስጥ በምንሆን ሰዓት የራሳችን ነገር አይታየንም እኛ ኮዝ ያደረግነው እኛ የፈጠርነው ችግር አይታየንም የሚታየን ምንድነው የዛ የባልየው ወይንም የሚስትየው ጥፋት ነው በቃ የሚታየን ሁሉ ጊዜ እና ምንድነው ጣታችንን በቃ ወደዛ ነው የምንጠቁመው ከዛስ ደግሞ ያንን ሰው ፊክስ ለማድረግ ነው በቃ ያንን ሰው ለመስራት ነው እሱ ባህሪውን እንዲቀይር እሱ የሚያደርገው ነገር እንዲቀይር እሱ ይቀይር ነው እንጂ እኔ ጋር ምን አለ የሚለውን ነገር ብዙ ጊዜ ማየት አንችልም እና እንግዲህ እንዳልኳችሁ አንድም ከመጽሐፍ ቅዱስ እይታ አንድም ደግሞ ከራሴ ኤክስፒሪየንስ ማለት ነው ሳየው አሁን ዞር ብዬ ወደ ኋላ ስመለከተው የሚገርማችሁ ነገር በትዳሬ ውስጥ በጣም በቃ ይበላሽና በጣም በቃ ስቃይነ በላይ የነበረው most of the time ምክንያቱም የራሴን ውድቀት ስላላየው ነው የራሴን ችግር ስላላየው ነው ሁሉ ጊዜ እሱን ለመስራት ነው አንተ ተስተካከል ነው አንተ ይሄንን አድርግ ነው አንተ ሰላሜን ነሳኸኝ አንተ እንደዚህ ሆንክ አንተ በዚህ ሰዓትና አንተ ይሄንን አድርግልኝ አንተ እንደዚህ ሁን አንተ ነው ሁሉ ጊዜ ማለት ነው እስቲ ቆይ እኔ ደግሞ ምን ላድርግ እኔ ደግሞ ምን ልስራ እኔ ደግሞ ምን ላሻሽል እኔ ምን ልሁን ሳይሆን ያውም ደግሞ ያንን በሚል ሰዓት እሱም ደግሞ አንቺም ይሄንን ብሎ የኔን
ችግር ነው የሚጠቁመኝ። ከዛስ እሳት ይነሳል፣ በመካከል እሳት ነው የሚነሳው። አንተ አስተካክል፣ እሱም አንቺ አስተካከል እና ሁለታችን ምንድን ነው ገለል ብለን ቆይስ እኔ ጋስ ምን አለ? እኔ ምን ላስተካክል? እኔ ጋር ምን ልስራ? እኔ ትዳሬ ውስጥ ትዳሬ ጥሩ እንዲሆን ምን ላድርግ የሚለውን ነገር ብዙ ጊዜ ማየት ይከብደናል፣ በጣም ይከብደናል። ከዛ በቃ ውይ የኔ ትዳር በስማም እሳት ሆነብኝ፣ እጅ አለኝ፣ የኔ ትዳር በቃ አስቀያሚ ነው ወደሚለው ወደ ማማረር እንመጣለን ማለት ነው። አሁን እንግዲህ እዚህ ጋር እንደ ሴት ማለት ነው እርግጠኛ ነኝ ብናናግራት ራሱ እኔ እንደዚህ አድርግ ያለው ሳይሆን ባሌ እንደዚህ አድርጎብኛል፣ ባሌ እንደዚህ ነው፣ ባሌ ይደበድበኛል፣ ይመታኛል፣ ቶክሲክ ነው ሪሌሽንሽፑ እና በቃ እንደዚህ ነው፣ ይጠጣል፣ ይመጣል፣ በቃ በጣም ብዙ ነገር ነው ልንሰማ የምንችለው ማለት የተለያዩ ችግሮችን። ከዛ ደግሞ እዚህ ጋም ደግሞ አስቀምጠን እሱን ደግሞ ስንጠይቀው ደግሞ እሱም የሚለው ነገር ይኖረዋል። ሚስቴ እንደዚህ ያደረገች፣ ሚስቴ እንደዚህ ሆና ነው፣ ሚስቴ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ ብዙ ነገር ማለት ነው። ስለዚህ ሶሉሽን ብዙ ጊዜ ማለት ነው እኔ በጣም ብዙ ጊዜ ሶሉሽኑ የት ነው ብላችሁ ብትጠይቁኝ የእግዚአብሔር ቃል ጋር ነው የምላችሁ። የእውነት የእግዚአብሔር ቃል ጋር ነው ያለው ትልቁ ሶሉሽን ማለት ነው። ምክንያቱም እኔ በትዳሬ ውስጥ እንደዚህ ስር ነቀል የሆነ ለውጥ ነው ማውራችሁ። ላይክ እንደዚህ አፕሳይድ ዳውን የሚባል ነገር አለ አይደለም? ከስር ተነቅሎ እንደዚህ የሚለወጥ ማለት ነው። ማለት አዲስ እንዲሆን አዲስ ነው ማውራችሁ። አዲስ እንዲሆን የሆነበት ትልቁ ነገር ምንድን ነው? አንድ የእግዚአብሔር ቃል የእውነት፣ አንዱ ደግሞ ጸሎት ነው ማለት። አንዳንድ ጊዜ አሁን እጅ አለኝ ያለችው እንደዚህ በቃ አስጠልቶኛል፣ ደክሞኛል የምትሉ ሰዎች ካላችሁ እንድታደርጉ አንድ የምመክራችሁ ነገር ምን እንደሆነ ታውቃላችሁ? ስፔሲፊክ የሆነ ጸሎት። ይሄ የተለባበሰ ጸሎት አይደለም። ይሄ የተለማመዳችሁትን ጸሎት አይደለም። አቤት ባሌ እኮ እንዲያረገብኝ፣ ጌታ ወይ አታይም፣ ጌታ ወይ አትፈርድም፣ እስከ መቼ የኔ ነገር? እንደዚህ አይነት ጸሎት አይደለም የማውራችሁ። ስፔሲፊክ የሆነ ጸሎት ብዬ የምላችሁ ትዳራችሁን ለመስራት ነው ወይንስ ለመሄድ? ገላግለኝ የሚል ጸሎት አለ። ለምሳሌ አድርገነዋል። እኔም አድርጌ አውቃለሁኝ፣ ጸልያለሁኝ። አባት ወይ ገላግለኝ በኢየሱስ ስም። አባት ወይ መቼ ነው የምትገላግለኝ? መቼ ነው ከዚህ ጉድ ከዚህ ሰቆቃ ህይወት የምታወጣኝ? መቼ ነው ከዚህ ሰውዬ የምትገላግለኝ? እየዬ ማለት ነው። የዚህ አይነት ጸሎት አይደለም እያልኳችሁ ያለሁት አይደለም። የእሱ አይነት ጸሎት አይሰራም። እኔ ልንገራችሁ አይሰራም። ከሰራም ደግሞ ለዲቮርስ ነው የሚሰራላችሁ። ለየኝ፣ ገላግለኝ፣ አውጣኝ እንደዚህ የምትሉ ወደ ዲቮርስ ነው ማለት ነው ነገራችሁን። በቃ ለሰማይ በጽሁፍም በምንም በጸሎትም በጾምም አግሪመንት የምትሰጡት ወደ ዲቮርስ ነው እንጂ ወደ መስራት አይደለም። እግዚአብሔር ደግሞ የሚገነባ አምላክ ነው እንጂ የሚያፈርስ አምላክ አይደለም። እግዚአብሔር የሚሰራ የሚጠግን አዲስ የሚያደርግ የሶሉሽን አምላክ ነው። ሰይጣን ነው የሚያፈርስ፣ ሰይጣን ነው ተስፋ የሚያስቆርጥ፣ ሰይጣን ነው ብዙ ጊዜ ወደ ጥላቻና ይሄ ፍቺ፣ ይሄ መለያየት። እስቲ አስቡት ግን የእውነት ሎጂኩን አይተሹ ታውቂያለሽ? ሪቹ ማለት የእውነት ክርስቶስ የኮኔክሽን አምላክ ነው። ኢየሱስ ኮኔክት የሚያደርግ ነው፣ የሚያገናኝ ነው ክርስቶስ። ሰይጣን ደግሞ የሚለይ ነው። ሰይጣንን ደስ የሚያሰኘው ነገር መለያየት ነው። ሰይጣንን ደስ የሚያሰኘው ነገር መራራነት ነው። እና ስታስቡት ወደ ዲቮርስ ወይንም ወደ ለየኝ ወደዚህ የሚያይ አይነት ጸሎት ውስጥ ከገባችሁ እዚህ ጋር ፑሽ እያደረጋችሁ ያለ ከኋላ ማለት ነው ይሆን እንደዚህ ግፍት የሚያደርጋችሁ ያለ የሰይጣን የዲያብሎስ ሐሳብ አለ ማለት ነው። ትዳሬን ልገንባ፣ ጌታ ሆይ አግዘኝ፣ ጌታ ሆይ ትዳሬን አዲስ ለማድረግ በትዳሬ ውስጥ እንዴት ሆኜ ልስራ፣ ምን ላድርግ፣ ትዳሬ ይታደስ፣ ትዳሬን አስብ፣ ጌታ ሆይ እርዳኝ። በቃ ትዳርን ወደ ማጣበቅ፣ ትዳርን ወደ መለየት ሳይሆን ወደ መስራት፣ ወደ ማቅናት፣ ወደዛ እንደዚህ ያጋደለ ጸሎት ማለት ነው። ጸሎታችሁን ልብ ብላችሁ ተመልከቱት። ሁል ጊዜ ጸልዩ ስትባሉ ቃል ራሱ ማለት ነው ስታነቡ እስቲ ፍቺ ይፈቅዳል አይፈቅድም? መጽሐፍ ቅዱስ ስለ ፍቺ ምን ይላል? ቆይ እስቲ እንድፈታ መጽሐፍ ቅዱስ ይፈቅድልኛል አይፈቅድልኝም የሚል ሐሳብን ይዛችሁ የሚል ሐሳብን ይዛችሁ መጽሐፍ ቅዱስን ካነበባችሁት ሁሉ ጊዜ የምትፈልጉት ተፋቺ የሚልሽን ቃል ነው። አይ በቃ መጽሐፍ ቅዱስ ያጸድቅልኛል፣ በቃ መጽሐፍ ቅዱስ ብሎኛል
የሚል የሆነ እንዴት ነው እግዚአብሔር በቃ እውነት ነው አዎ ሂጅ ተፋች የሚልን አይነት ፍቃድን እንዲሰጣችሁ ማለት ነው። የዛን አይነት ነገር እየፈለጋችሁ የምታነቡ ከሆነ you will find that too. you will find a way በቃ ያንን ለማፍረስ ግን ምንድነው ነው ቶክሲክ የሆነ ሪሌሽንሽፕ ውስጥ ራሱ ያላችሁ ሰዎች እግዚአብሔር ያንን እንደሚለውጥ ታምናላችሁ አታምኑ? የእውነት እግዚአብሔር የልብህን ፈቃድ ይሰጣል፣ የልብህን መሻት ይሰጣል ነው የሚለው። የልብሽ መሻት ምንድን ነው? እውነት ነው ከተመረረ ልብ ውስጥ ማለት ነው፣ ካዘነ ልብ ውስጥ፣ ጉስቁል ካለ ልብ ውስጥ፣ በቃ ተስፋ ከቆረጠ ልብ ውስጥ እንደዚህ አይነት ነገር ማውጣት ይከብዳል ይከብዳል። ለዛ ነው እግዚአብሔርን የምንፈልገው። ለዛ ነው ከዛ ውስጥ ከእንደዚህ አይነት ስሜት ውስጥ እንዲያወጣን መንፈስ ቅዱስን በፍቃደኝነት ማለት ነው እንዲረዳን like give up like everything በቃ I surrender everything። ባሌ ይቀጠቅጠኛል፣ ባሌ ይደበድበኛል፣ ባሌ እንደዚህ አይተሃል፣ አንተ አይተሃል፣ ሁሉን ነገር አይተሃል። so I just give it to you like እግዚአብሔር ሆይ ለአንተ ሰጥቻለሁኝ። ትዳሬን አንተ የምታፈርስ አምላክ አይደለም፣ የምትጠግን አምላክ ነህ። ጠግነው፣ ይሄንን ጠግነው። የተሰበረን ልብ የሚጠግን አምላክ ነው እኛ የምናመልከው። የተሰበረን የወደቀን የሚያነሳ ማለት ነው። እየተቀጠቀጠች እየተደበደበች ያለችዋን ሴት ኢግኖር የሚያደርግ አምላክ የለም። ግን የፍቅር አምላክ አለ። የፍቅር አምላክ የእውነት የፍቅር አምላክ አለ። የሰላም አምላክ አለ። የሚለውጥ ይሄ ድንጋይ የሆነውን ልብ ወደ ስጋ የሚቀይር አምላክ አለ። ሶ የኔ ሜሴጅ የኔ በቃ እኔ ልልሽ የምችለው ነገር ምን እንደሆነ ታውቂያለሽ? ሁሉ ጊዜ ይህንን ቃል እለዋለሁ እዚህ ቤት ውስጥ እርግጠኛ ነኝ ብዙ ጊዜ ሰምታችሁታል ይህንን ስናገር። ምክንያቱም እኔ በጣም የቀየረኝ ቃል ነው። በጣም የቀየረኝ ቃል ነው የእውነት ማለት ልክ እንደ አንቺ እንዳሁን እንዳለችው ምርር ብሎኛል ጌታ ወይ በቃ በምል ሰዓት ምሳሌ ላይ ያለ ቃል ነው። በጣም ብዙ ጊዜ እናገረዋለሁ ይህንን ቃል ምክንያቱም ዲፕ ኢንሳይድ የሰራኝ ስለሆነ ማለት ነው። ምን ይላል መሰላችሁ? የሰው ልጅ አካሄዱን ከእግዚአብሔር ጋር ያደረገ እንደሆነ የሰው ልጅ አካሄዱ እግዚአብሔርን ደስ ያሰኘው እንደሆነ በጠላቱ መካከልስ እንኳን ሰላምን ያደርጋል ይላል። ሰላምን ያደርጋል። በዛ ሰዓት ለእኔ ጦርነት ላይ ነበርኩ። በዛ ሰዓት ለእኔ ባሌ ጠላቴን የማየው አይነት ነበረና ከሱ ጋር ሰላም ለማድረግ የኔ መንገድ እግዚአብሔርን ደስ ሊያሰኘው ይገባል ማለት ነው። ባሌን እርግፍ አድርጌ ትቼ እኔ በቃ ኢየሱስን አገባሁት። የእውነት በቃ ኢየሱስን አገባሁት። ኢየሱስን በቃ ከኢየሱስ ጋር ትዳሬ ኢየሱስ የሚል ጸሎት ውስጥ ገባው ማለት ነው። አባ ትዳሬ እኮ አንተ ነህ፣ ባሌ እኮ አንተ ነህ፣ የምትጠግነኝ አንተ ነህ፣ የምትረዳኝ አንተ ነህ። የእውነት ከሱ የማላገኘውን ከሱ የምፈልገውን አቴንሽን የምትሰጠኝ አንተ ነህ። እኔ ኢየሱስን አግብቼው አረፍኩ። በቃ ተውኩት። እኔ ባሌን ከባሌ ጋር ጭቅጭቅ የለ፣ ከባሌ ጋር ንትርክ የለ፣ አድርግ አታድርግ ምናምን የሚለውን እኔ ኦልሬዲ እዚህ ጋር ክርስቶስ ጥግብ አድርጎኛል በፍቅር ማለዳ ላይ ተነስቼ የክርስቶስ ፍቅር ጥግብ አድርጎኛል። የክርስቶስ እጅ ጥግብ አድርጎኛል። የክርስቶስ ፍቅር ጥልቅልቅ አድርጎኛል። I don't even need anything በቃ ማለት ጀመርኩ። ከዛ በኋላ አሬ የምን ባል የምን ባል የቱ ባል የቱ የእውነት ከዛስ አባ ትዳሬን እንደው ምን ልሁን ለባሌ ምን ልሁንለት ለባሌ ምን እንዳደርግለት ትፈልጋለህ ለባሌ ትዳሬ ውስጥ እስቲ እንዲበለኝ እስቲ አባቴ በእውነት ማልቀስ አልፈልግም። አሁን ማልቀስ አልፈልግም። it's give me በጣም ኢሞሽናል የሚያደርገኝ ነገር ነው የምነግራችሁ። የእውነት እኔ ሌሊት ላይ ተነስቼ የእውነቴን ነው የማወራችሁ አብዬ ከአባቴ ጋር ስክር ብዬ ጠዋት ላይ ባሌ ሲነሳ የሚታየኝ ኤንጅል ነው ብራዘር። የእውነት የሚታየኝ ባሌ ሌላ ሰው ሆኖ ነው የማየው። እኔ ባሌ እኔን ሲያየኝ ሌላ ሴት ሆኜ ነው በቃ የሆነ ብርሃን ሆኜ ነው የምታየው።
እንዲሁም አንዳንድ ጊዜ ፔሪድ ላይ ሰውን ምናምን ነጭ ስል ጸሎት ግቢ ወደ ጸሎት go to pray room. I'll take care of kids. Richo ታውቃለች የእውነት I'll take care of everything. I'll cook, I'll clean. Just go. Go talk to God. Go to him. Go. የእውነት ይሄ ቃል እኔ ለወጠኝ። የሰው ልጅ አካሄዱን እግዚአብሔርን ደስ ያሰኘው እንደሆነ በጠላቶቹ መካከልስ እንኳን ሰላምን ያደርጋል። ዲፕ ኢንሳይድ በቃ የሆነ ትዝ ይለኛል። የእውነት ከ8 ዓመት ምናምን በፊት ነው ማወራችሁ። ሌሊት ላይ በጸሎት ላይ ሆኜ ነው በቃ ይህንን ቃል ስጠኝ። ግስዋት ተቀበልኩት። አይ ኖ እግዚአብሔርን ደስ የሚያሰኘውን ነገር እኔ ከፈለግኩኝ አካሄድ እሱን ደስ ካሰኘው በጠላቴ የምለው ሰው ጋር እንኳን ምንን ያደርጋል? ሰላምን ያደርጋል። ስለዚህ ለዚህ ሴት ይሄንን ቃል አንብቢው፣ ክርስቶስን አግቢው። እጅጃለኝ በቃ ትዳሬ እጅጃለኝ አስጠላኝ የምትሉ ሰዎች ጠቅላላ ያላችሁ ባላችሁን ትታችሁት ትዳሬ የምለው ኢየሱስን ነው አሁን I don't expect anything from my husband. ይሄው በጌታ ፊት ነው የምነግራችሁ። ኤክስፔክት የማደርገው ከጌታ ነው። አበባ ይዞልኝ ሲመጣ ባሌ I know it's Jesus. I know it. ነይ ዴት ይዤሽ ልውጣ እያለ ተፍ ሲል I know it's God. I know it. እግዚአብሔር እንደሆነ አውቀዋለሁ። የእውነት ባሌ ሲመለከተኝና ሲያየኝ አስተያየቱን አውቀዋለሁ። It's God. It's Jesus. ኢየሱስ ነው። የእውነት ኢየሱስ ነው። I want to try this. ይሄንን እንድትሞክሩት እኔ በጣም እፈልጋለሁ። የእውነት እዚህ ውስጥ አለሽ ይሄንን መልእክት የላክሽልን። ይሄ ባልሽ ምን አርጎሽ ነው? ባልሽ ምን ሆኖ ነው? ምን አርጎብሽ ነው? እንደዚህ ነው ወይ እንዲህ ነው ወይ? አናስታምመውም፣ ያንን አንጠይቅሽም። ኤኒቲንግ ማለት ነው ኤኒቲንግ። እጅ እንደዚህ አንገፈገፈኝ ያልሽውን ቦታ ላይ ኢየሱስን አምጩ። ባልሽን ታዩ። የእውነት ኢየሱስን አምጩ። በጸሎትሽ ሰዓት ቶክ ቱ ሂም። ጌታን አውሪው። ስለ በቃ በእውነት አውሪው። ይሄ ነው የማይባል ሬት የሚል ትዳሬ ውስጥ አሳልፌያለሁ። ይኸው በጌታ ፊት ነው የምነግራችሁ። ማለት እንዲህ ነው ተብሎ የማይነገር ግን አሁን የምኖረው የጣፈጠ ህይወት ኢየሱስ ነው። የእውነት ኢየሱስ ነው የሚረዳኝ። ኢየሱስ ነው የእውነት በባሌ ውስጥ የሚመጣው ኢየሱስ ነው። አቆምኩኝ። በቃ እኔ አቁሜ ስለ ባሌ እንትን መናገር አቆምኩ። ስለ ባሌ በቃ ጌታዊ እየመጣሁኝ ለባሌን ይዞ መምጣት ወደ ጌታ ጋር አቆምኩኝ። አሁን የምጸልይለት ጌታን ወደ ጌታ ጋር ባሌን ይዤ የምመጣው እየባረኩት ነው። ይሄንን እኔ ያገባሁትን ኢየሱስን እሱም እንዲያገባው ነው። እሱ ጋርም እንዲሆንለት ነው። ባለፈው እያልኳት ነበረ ለሪቾ በቃ ኢየሱስ ጋር ያለውን ይሄንን እኛም በቃ የምንበላውን ኢየሱስን የምንጠጣውን ኢየሱስን ይሄንን ባሎቻችን ጋር እንዲደርስ ማለት ነው፣ እንዲሆንለት በቃ ሚስቴኮ ብሎ ማየት ሳይሆን ኢየሱስ እኮ ተንከባከብ፣ ኢየሱስ ወደደኝ፣ ኢየሱስ እኮ የሚለውን ማለት ነው ስሜት ውስጥ እዚህ ውስጥ እንዲገቡ ነው። የእውነትን ጸሎቴ አሁን የእውነቴን ነው የማወራችሁ። ችግሩን ጌታ ሆይ የእውነት ምድረ በዳውን ገነት ያደርገዋል ጌታ። ምድረ በዳውን ገነት ያደርገዋል የእውነት። እኔና እሱ ትንሽ ለመጣላትና ለመጨቃጨቅ ማለት ነው እንደዚህ ትንሽ ፋይር አፕ እንዲች የምትሏ ነገር ውሃ ችልስ ነው የሚያደርግበት ጌታ አሁን
የእውነት አይፊልት በፊት ተያይዘን 24 ሰዓት የምንነታረከውን ሌሊቱን ሙሉ በለቅሶና በንትርክ የምናሳልፍ፣ አሁን ግን ገና እንዲህ የሚለው እንዲህ ሲመጣ ይታወቀናል። የእውነት እስጅስቲ ነው ወደ መተቃቀፍ ነው የሚቀይረው። እሱንም እኔ ነኝ አሁን እሱንም ያው የሆርሞን ችግር ስላለ ማለት ነው። የሆነ እኛ ሴቶች ሳናቀው በሆርሞን በምን አይስዌር አይ ነው በቃ የሆነ የከረረ ነገር የለንም። በቃ ይሄ በሆርሞን ላይ ሲሆን ምናምን የለም። በቃ እንደዚህ ነው እንዲህ ነው ምናምን እቅፍ ኢትስ ኦኬ ቤቢ ኢትስ ኦኬ። እኔ ጋር ምልስ ለልጆቻችሁ የምትሰጡት ይሄ ነው ሊሆን የሚገባው የኢየሱስን ፍቅር ማለት ነው። እና ሪቾን ይሄንን ነው ምላት የእውነት ኢየሱስን የሚደበድቧችሁ አቢዩዝ የሚያደርጓችሁ ባሎች ካሏችሁ ኢየሱስን ዋው አሜዚንግ ናርዲዬ በጣም ሶ ቢዩቲፉል። ግን እዚች ጋር መጨረሻ ላይ ያልሻት ማለት ነው ቢደበድቧችሁም በአቢዩዝ እኔ ባይ ዘ ዌይ በድብደባ አላምንም። የሚደበደቡ ሰዎች ካሉ እንዳይቀመጡ ቤት ውስጥ አደራ 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 አደራ፣ በሰማይ አደራ በምድር። በተለይ ልጆች እያሏችሁ ልጆች እያዩ በልጆች ፊት የምትደበደቡ ምናምን እንዳትቀመጡ። ምንድነው ማድረግ ያለባቸው እነሱ ሲዝናል የሆነ ጊዜያዊ ቴምፖራሪሊ ቦታ ስፔስ፣ ለሁለታችሁም የተለያየ ስፔስ ይኖርና በተለያየ ቤት ውስጥ ሆናችሁ የቤተ ክርስቲያን ሰዎች፣ ሽማግሌዎች፣ ቤተሰብ በትልልቅ ሰዎች አሉ አይደለ? ካውንስል የሚያደርጉ ነገሩን የሚያረጋጉ እነሱ ነገሮች ኢንቮልቭ እንዲያደርጉ ፍቀዱ። ከዛ ውጭ ግን በጠቅላላ ያልሽው ነገር በሙሉ እኔ አምኤነት እስማማለሁኝ። እና ለእህቶቻችን ለወንድሞቻችን የሚያስፈልገው በቃ ይሄ ነው። ኢየሱስን ሰው ካገባ ከኢየሱስ ጋር ሰው አንድ ከሆነ ማይ ጉድነስ በቃ ማትወጡት ተራራ የማትወርዱት ሸለቆ የለም ነው ምላችሁ። በእውነት አይ ቴል ዩ ዚስ። እኔ ናርዲ በህይወቷ ምስክርነት ሄዳበት ኖራው ወታው የመሰከረች ነው። አሁን እንደዚህ ድንቅ ምስክርነት ውስጤም ባይን ይዤው ነው ተናንቆኝ ይዤው ነው የሰማኋት የነበረው። በእውነት ነው ምላችሁ። ለምንድን ነው this is real, this is fact። እሷ ቴስቲፋይ የምታደርገው አሁን የምትመሰክረው የናርዲ ምስክርነት በህይወቷ የሄደችውን የኖረችውን ያየችውን ነው። እኔ ሲጋ መጥቼ ስነግራችሁ ከሰምባዲ ኤልስ የሰማሁትን ኮፒ ፔስት አድርጌ እያስተጋባሁኝ አይደለም። በህይወቴ ያየሁትን፣ የቀመስኩትን፣ የዳሰስኩትን፣ የደረሰልኝን፣ የለወጠኝን፣ የጎበኘኝን፣ የባረከኝን፣ መራራውን ትዳሬን ጣፋጭ ያደረገውን የገዛ ህይወቴን እንኳን አላማዬን የማላውቅ ሰው የነበርኩትን ወደ አላማዬ የመለሰኝን፣ አይኖቼን ከፍቶ ህይወትን እንድወደው ያደረገኝን ያንን ኢየሱስ ነው የምነግራችሁ። ያንን ኢየሱስ ነው ልንሰጣችሁ የምንችለው። እህቶቻችን ወንድሞቻችን፣ በእውነት ሰው ከእግዚአብሔር ጋር መንገዱን ህይወቱን ካስተካከለ ከጠላቶቹ ጋር እንኳን በሰላም መኖር እንዲችል ያደርገዋል። ይሄ ጋራንቲ ወርድ ነው። ለናርዲዬ ብቻ ይሰራ አይደለም፣ ለሚያምን ሁሉ የሚሰራ ነው። አሜን። ለሚያምን ሰው ሁሉ ይሰራል ይሄ ቃል። በጣም ፓወርፉል ቃል ነው። ሼር ያረግሽን ናርዲዬ፣ ይሄን ቃል የሚገኝበትን ቦታ ፖስት አድርጊላቸው። ብዙ ሰዎች እየጠየቁ ነበረ። የብዙ ሰዎችን ህይወት የሚፈታ ቃል ነው። ለእኔና ለናርዲ ብቻ ሳይሆን እናንተ ዛሬ ብትወስኑ፣ እናንተ ከጌታ ጋር ለመጣበቅ አንድ ለመሆን ከሱ ጋር ለመስማማት በዛ ውስጥ ያለውን ሰላምና በጎነት ለማግኘት if you start chasing after that God hurt የእግዚአብሔርን ልብ ጋር ከሆነ ሩጫችሁ ፍለጋችሁ፣ እውነት እላችኋለሁ በዙሪያችሁ ያሉት እንደ ጠላት የምታዩቸው ሰዎች እንኳን ወዳጅ ሆነው ለእናንተ እንዴ ይሄ እግዚአብሔር እኮ ከሞተ አንበሳ ውስጥ ጣፋጭ ማርን የሚያወጣ አምላክ ነው የምናመልከው። አሜን። ናርዲያ አይገርምሽም? የኔና ያንቺ አምላክ የሞተ የሚባለውን ነገር እንኳን ጣፋጭ ማር ያወጣ አምላክ ነው። በሳኦልና በዳዊት ቤት ውስጥ ኃይለኛ ጦርነት ለዘመናት የነበረ ጦርነት ነበረ። ግን የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ሄደ ሲል ታያላችሁ።
አሸናፊው ሁልጊዜ እግዚአብሔር ነው። ከእግዚአብሔር ጋር የተጣበቀ ሰው ድል እየነሳ እያሸነፈ በህይወቱ እያማረበት በውሃ ዳር እንደተተከለ ዛፍ ሁልጊዜ እያፈራ በክረምት ቢሆን በበጋ እንደማይደርቅ አይገርማችሁም? ህይወታችሁ እየለመለመ ኑሯችሁ እየጣፈጣችሁ ትዳራችሁ እየተመቻችሁ የሚሄደው ሰውየው አጠገባችሁ ያለው ሰው መልካም ስለሆነ ሚስቶቻችሁ ደግሞ በጣም በቃ እንደው የጸሎት ሰዎች ሆነው እንደው ዝምና ዝግተኛ ሆነው የምትፈልጓቸው አይነት ሴቶች ሆነው ሳይሆን በጉድለታቸው በድካማቸው እንድትችሏቸው እንድትሸከሟቸው አክሰፕት እንድታደርጓቸው የሚረዳችሁ የእግዚአብሔር ጸጋ በመካከላችሁ ሲኖር ነው። የእግዚአብሔር መንፈስ ከእናንተ ጋር ሲኖር ነው። አሜን። ምንም ፐርፌክት እንኳን የምትሉት በሌለበት የሞተ ነው የኔ ነገር የምትሉትን እግዚአብሔር ህይወት ዘርቶበት ማይ ጋድ በእውነት ህይወት ዘርቶበት እንደገና ዓለም ልሞት እንደገና አጣፍጦት ህይወታችሁ ያልቃል። ማን ነው ዛሬ የሚወስን? እስኪ አንድ ቁጥር ንኩና እወስናለሁ የኔ ታሪክ በዚህ አያልቅም የሚል ሰው፣ እንደመረረኝ እንዳዘንኩኝ ህልሜን እንዳጣው እንደተከፋው የኔ ታሪክ አያልቅም የሚል ሰው አንድ ቁጥሪን ካልባርካችሁ ነው ዛሬ በእውነት በእግዚአብሔር ስም የጸና ስም በቃ ጻድቅ ሮጦ ከፍ ከፍ ወደሚልበት በዛ ስም በየሃዊ ስም ልባርካችሁ ዛሬ በእውነት ነገራችሁን የሚቀይረው እናንተን የሚቀይረው እናንተ ስትቀየሩ ነገራችሁ የሚቀየርበት ታሪካችሁ የሚቀየርበት እኔ ልባርካችሁ ዛሬ በእግዚአብሔር ህልውና ልባርካችሁ ዛሬ ከሱ ጋር በሚያጣብቅ አንድ በሚያደርግ ህይወት ልባርካችሁ። አንድ ቁጥር ንኩ ፈጠን ብላችሁ በእውነቴን በረከት ለምትፈልጉ ህይወቴን እንደገና I will start new beginning ዛሬ ክብር ለኢየሱስ ይሁን። ብዙዎቻችሁ ተስማምታችኋል ከዚህ በረከት ጋር አሜን። ህይወቴ እንደገና እንደ አዲስ እንዲቀጥል ፈልጋለሁ። እንደጨለመብኝ አይቀርም እንዲነጋልኝ ፈልጋለሁ። ታሪኬ እንዲቀየር ፈልጋለሁ። የናርዲ ምስክርነት የኔ ምስክርነት እንዲሆን ፈልጋለሁ። ዛሬ ቻሌንጆቼን ተግዳሮቶቼን አሸንፌ በክብር ነገ የምመሰክርበት ታሪክ እንዲኖረኝ እፈልጋለሁ የምትሉ ሰዎች ደግማችሁ አንዳንድ ቁጥር ንቁ ልባርካችሁ። ታሪካችሁ ይቀየራል። ዛሬ ትለያያላችሁ። ከዚህ ጋር ድጋሚ አታዩትም። የፈርዖንን ሰራዊት ድጋሚ አታዩትም። የሚከታተላችሁን የሚያስጨንቃችሁን ነገር ድጋሚ ከዚች ቀን በኋላ አታዩትም። አምኖ አንድ ቁጥር ለነካ ጌታ ሆይ ዛሬ ሪሊዝ ሚ ለሚል ሰው ማለት ነው። አንድ ቁጥር የምትነኩ ሰዎች ባይ ዘ ዌይ አምኛለሁ ማለት ነው። I truly believe በዚህ በመጣው ቃል አምናለሁ። እግዚአብሔር ህይወቴን እንደሚቀይር አምናለሁ። እግዚአብሔር እኔን እንደሚሰራኝ አምናለሁ። እግዚአብሔር ከሱ ጋር እንደሚያጣብቀኝ አምናለሁ። ከዛ የተነሳ በዙሪያ ያሉ ነገሮች ሁሉ ይገዙልኛል። እባብና ጊንጡን ትረግጣላችሁ ነው የተባለው። በጠላት ኃይል ሁሉ ላይ ስልጣን ተሰጥቷቸዋል ነው የተባለው። በዙሪያችሁ ያለው የሚያስጨንቃችሁ ነገር ዛሬ ይቀየራል። ስለዚህ አምኜ ነው አንድ ቁጥር የነካሁት ነው እያላችሁ ያላችሁት። እኔ በጌታ በኢየሱስ ክርስቶስ ስም ልባርካችሁ። ታሪካችሁን የሚቀይር የእግዚአብሔር ፕሬዘንስ አሁን ያገኛችሁ። አሜን እያላችሁ ሰዷ። ታዲያ ናርዲዬ አሜን በይ። ታሪክን የሚቀይር የክርስቶስ ኢየሱስ መንፈስ ባሉበት ቦታ እህትና ወንድሞቻችንን ይገናኝ። yes አሜን። ከጠላት ጋር በሰላም የሚያኖረው የክርስቶስ ኢየሱስ ሰላም አሁን ሁለንተናቸውን እንዲቆጣጠር ባረኳቸው። አሜን። እህቶቼን ወንድሞቼን ባረኩኝ በስም ስልጣን አባት ሆይ yes አሜን። ታሪክ የሚቀይረው ያንተ የመለኮት እጅ እንዲዳስሳቸው አሁን እጅህ እንዲሰማቸው ፕሬዘንስህ እንዲያቅፋቸው ታሪካቸውን የሚቀይር ከጠላቶቻቸው ጋር በሰላም የሚያኖረው ያንተ ሰላም ሁለንተናቸውን እንዲቆጣጠር እኔ ጸልያለሁ። አሜን። መስጉን ነው በክፉዎች ወንበር ያልተቀመጠ በአመፀኞች መንገድ የማይሄድ ሰው ምስጉን ነው። እግዚአብሔር ሆይ ዛሬ ካንተ ጋር መስማማት እንዲሆንላቸው ሃሌሉያ። የክፉን ወሬ የጠላትን ድምፅ ሽንገላውን ክፉ ሐሳቡን ሁሉ ትተው እግዚአብሔር ሆይ አንተን ወደ መምሰል ህይወት ካንተ ጋር ወደ መጣበቅ ህይወት የሚመጡበትን የህይወት በረከት ባረኳቸው። በሰማያዊ በረከት ባረኳቸው። ካንተ ጋር የሚጣበቁበት ህይወት እንዲበዛላቸው በኢየሱስ ክርስቶስ ስም ባረኳቸው። አሜን። ኧረ አሜን። ሰንባዲ በእውነት በቃ ይሄ ነው መፍትሄው ወገኖቼ። ልክ ከጌታ ጋር ስትጣበቁ ኢየሱስ ክርስቶስ አንተ ባሌ ነህ፣ ትዳሬ ነህ፣ ህይወቴ ነህ፣ ኑሮዬ ነህ፣ ሁሉ በሁሉ ነህ ማለት ስትጀምሩ በቃ አጠገባችሁ ያለው ነገር በሙሉ ሰከንደሪና ተጨማሪ በረከቶች እንደሆኑ ይገባችኋል። አይኖቻችሁ ይነሳሉ። አትንሽ ቅድም ናርዲ ስትል ነበር
ባል የቱ ጭቅጭቅ የትኛው ነው ልብሽን የሚከፍለው? ምንድን ነው በቃ ሀሳብሽ ከዛ ላይ ይነሳል። አይገርምም? ኢትስ ናት ኢት ዳዝንት ሚን እንደዛ ማድረግ ማለት አታስቢም ለትዳርሽ ኬርለስ ነሽ ማለት አይደለም። ግን ሙሉ ሀሳብሽን የሚቆጣጠረው መንፈስ ቅዱስ ሲሆንና እዚህ ጋር ያለ ጭቅጭቅ እዚህ ጋር ያለ አልተለወጠም አልተቀየረም ይሄ ይደረግ ይሄ ያልተደረገልኝ የምትዩ ነገር ሁሉ ጥያቄ በሙሉ ተራና ባዶ ይሆንብሻል። why because you are satisfied already in the presence of God. you are already fulfilled. ክብር ለኢየሱስ ይሁን። ሙላት አግኝቶታል ህይወትሽን ሙላት ሆኗል በውስጥሽ የውስጠኛው ማንነትሽ ረክቷል። የውስጠኛው ማንነትሽ ሪሲቭ አድርጓል ከተወለድሽበት መንፈስ ማለት ነው። አይገርምም? by the way ከባልም ሆነ ከሚስት ወይ ከልጆች ወይ ከንብረት ከሀብት ፍጹም የሆነ ሰላምና ደስታ እንደማይገኝ ስንቶቻችሁ ታውቃላችሁ? ፍጹም የሆነው ሰላምና ደስታ የሚመጣው እኔና እናንተ ከሶርሳችን ከምንጫችን ከእግዚአብሔር ጋር ባለን መጣበቅና አንድነት በዛ ህይወት ውስጥ ብቻ ነው። የማይደርቅ ሰላም የማይነጥፍ ምንጭ ከሆዳችሁ የሚፈልቀው። አይገርምም? ከባላችሁ ይፈልቃል ከሚስቶቻችሁ ይፈልቃል አልተባላችሁ። የተባልነው ከራሳችን ከኛ ሆድ ከጋታችን ከውስጠኛው ማንነታችን መፍለቅ ይጀምራል። አይገርምም? ሰላምን ውጭ አትፈልጊው እህቴ። ደስታን ከባልሽ አትፈልጊው እህቴ። እርካታን ከሚስትህ እንዳትፈልገው ወንድሜ። አንተ ሆድ ውስጥ ነው ያለው። አንተ ልብ ውስጥ ነው ያለው። ከውስጥ ነው ይፈልቃል የተባለው። የህይወት ምንጭ ከሆዳችሁ ይፈልቃል። ደስታ፣ የማያቋርጥ ሰላም፣ እርካታ፣ ፉልፊልመንት፣ ፍሬያማነት፣ የማይደርቅ ምንጭ ከፈለጋችሁ ኢየሱስ ይባላል። ኢየሱስ ደግሞ በመንፈሱ አማካኝነት እኔ እናንተ ውስጥ አድሯል። እናንተ ማርያም ማህፀን ውስጥ በመንፈስ ቅዱስ ተጸልሎ ኢየሱስ ክርስቶስ አድሯል ብላችሁ ካመናችሁ እኔና እናንተ ውስጥ አላደረም ብሎ ማሰብ እንዴት ይከብዳል? አያችሁ? ያው መንፈስ በእናንተ ውስጥ ቢኖር ነው የሚለው። ሃሌሉያ! ደግሞ እንዳለ እናምናለን አይደል? ክርስቶስን ከሙታን ያስነሳ ያ መንፈስ ነው የሚለው። ያንን በሴም ስፒሪት ተቀብለናል። ዊ አር ስፒሪት ቢንግ። መንፈሳችን ውስጣችን የነቃው ማንነታችን ነው ትክክለኛው የኛ ማንነት እንጂ የኛ ማንነት ትዳራችን ላይ አይደለም የተመሰረተው። የኛ ማንነት ልጆቻችን ወይም ፊውቸራችን ያለው ስታተሳችን ላይ አይደለም። በገንዘባችን ብዛት አይደለም። ምንኖርበት ሀገር አይደለም። it's inside of you. that's it. 100% it is inside of you. it is inside of you. የህይወት ምንጭ እናንተ ውስጥ ነው ያለው። ሰላም እናንተ ውስጥ ነው ያለው። ደስታ እናንተ ውስጥ ነው ያለው። ህይወት ያለው እናንተ ውስጥ ነው። ትዳሬ መረረኝ፣ ኑሮዬ እጅጃለኝ፣ መልኬ አስጠላኝ፣ ከዛ በኋላ ይቀየራል። ይሄ ቮካብለሪ አይገርምም? ናድዬ ይቀየራል። እውነት ከዛ በኋላ ራስሽን አትወጪም? ናርድዬ በመመልክሽ በመስታወት ስታይ ዋው ጌታ ሆይ ውብና ድንቅ አድርገህ ፈጥረኸኛል። አይ አም ሶ ብለስድ ቱ ሃቭ ዲስ ባዲ ማለት ኢምፐርፌክሽን የሆነ ነገር ቢኖረን እኔ ቡግር ጠባሳ እዚህ ጋር ወጥቶብኝ አይ ሉክ የራሴን በፊቴን በመስታወት ኦልዌይስ የምለው ነገር እግዚአብሔር ሆይ እንደገና ሪስቶር እያረከኝ ስላለ ውብና ድንቅ አድርገህ ስለፈጠርከኝ አመሰግንሃለሁ። I accept myself. ከነ imperfection perfection እንዳጠብቁ I love my body the way I am. a little weight gain ባደርግም I love my body. that means I accept ክርስቶስ ኢየሱስ ማደሪያው እንደሆንኩ ገብቶኛል ማለት ነው። ሶ ራስሽን መውደድና መቀበል ስትጀምሪ ባዲሽን መቀበል አይምሮሽን መቀበል ልብሽ የሚያስበውን ነገር መልካም እንደሆነ ማሰብ ስትጀምሪና ስትቀበዩ አጠገብሽ ያለውን ሰው መቀበል የምትችይበት አቅም ይኖርሻል። ሰውየው ስለተቀየረና ፐርፌክት ስለሆነ ሳይሆን አንቺ ስለተቀየርሽ አጠገብሽ ያለው ነገር ይቀየራል። መነጽርሽ የምታይበት መነጽር ስዊች ይደረጋል። አሁን ዛሬ ናርዲ የሚያምር መነጽር አድርጋ ነው የመጣችው። she looks different እና it's beautiful ታምራለች። አሁን ላይት አይኔናም አሳመመኝ ላይት እና ፕሮቴክት የሚያደርግ ነው ያ ማድረግ አለብን። ብዙ ሰዓት በተለይ እንደዚህ ስክሪን ላይ የሚቆዩ ሰዎች ካሉ እንደዚህ እንደኛ ይመከራል። አየሽ አሁን እሱን በማድረግሽ የሆነ ነገር ጨምሮልሻል አይደል? ጠቅሞሻል አይደል? ጠቅሞሻል። የሆነ ነገር ፕሮቴክት እንደሚያደርግሽ ታውቂያለሽ። ሶ ልክ መነጽር እንደዚህ ስንቀይር ወይም ስናደርግ
የሚጠቅመን የሚያሳየን ጎላ አድርጎ የሚያሳየን ወይም የሚጠቅመን ነገር አለ። that's what I'm saying። ባሎቻችንን የምናይበትን መነጽር መቀየር ካለብን መቀየር አለብን፣ ማውለቅ ካለብን ማውለቅ አለብን። በቃ እንደዚህ ለማማር ብቻ አይደለም መነጽር የሚደረገው። በእርግጥ አምሮብሻል ናርዲ፣ በጣም ሁሌ አድርጊው፣ ግን መነጽር ቀይሩ፣ እይታችሁን ቀይሩ። መነጽር ሲቀየር፣ የምናይበት መነጽር ሲቀየር፣ እህቶቼ ወንድሞቼ፣ ወደ ራስ መመልከት ስንጀምር በቃ ፉልፊልመንት እዛ ውስጥ አለ። ከክርስቶስ ኢየሱስ ጋር የሚጣበቁ ሰዎች፣ የጸሎት ሰዎች ሁልጊዜም እያበቡ እያፈሩ እያማረባቸው እየደመቁ ውስጣቸው ያለው ብርሃን አውትሻይን እያደረገ ነው የሚሄደው እና ከምንም በላይ እኔና ናርዲ የምንሰጣችሁ ጊፍት ወይም መልእክት ወይም ሀሳብ የእግዚአብሔርን ቃልና ጸሎት ነው። ከሱ ጋር መስማማት መጣበቅ ነው። ለትዳር ብቻ አይደለም ይሄ መፍትሄው ወገኖች። በእርግጥ ለእኛ ሰርቶልናል፣ በትዳራችን በጣም ሰርቶልናል። የእግዚአብሔር ቃል፣ ጸሎት፣ ሁሉን ትተን ከሱ ጋር ስንጋባ፣ ከሱ ጋር አንድ ስንሆን ሌሎች ነገሮች በሙሉ መተውኛ ላይ ተጣብቀዋል። ነገር ተቀይሮ መልካም ሆኖልናል። ይፈርሳል አይቆምም የተባለን ቤት እግዚአብሔር አቁሞት አይተነዋል። በህይወታችን ማለት ነው። ጠላቶች በጣም በብርቱ ይፈልጋሉ። ታውቂያለሽ ናርድዬ፣ አንዳንድ ጊዜ ጠላት የምንላቸው የገዛ የቅርብ ሰዎች ሊሆኑ ይችላሉ። ለምን? ጠላት ተጠቅሞባቸው አይምሯቸውን ማለት ነው። እና እነሱ ጆሯቸውን አንቅተው ይጠባበቃሉ። የከሌ ቤት ፈረሰ፣ እንትና ሜሬጇ ተፋቱ እኮ፣ አይገርምህም? ተለያዩ እኮ። ይሄ ለጠላቶች በቃ የድል ወሬ ነው። ታውቃላችሁ? ኢንስቴድ ኦፍ ለዛ ሰው የክርስቶስ ልብ ምን እንደሚል ታውቃላችሁ? ለሚፈርስ ለእያንዳንዱ ቤት ያለቅሳል፣ ይደማል፣ ያዝናል፣ ደስ አይሰኝም ጌታ በሚለያዩ ሰዎች። እግዚአብሔርን ያሳዘነው ነገር እንዴት አንቺን አያሳዝንሽም እህቴ? እግዚአብሔርን ልቡን ያደማው ነገር እንዴት አንተን ሊያደማህ አይችልም ወንድሜ? የከሌ ቤት ፈረሰ፣ ተለያዩ እኮ የሚል ኒውስ ወይም ደግሞ የድል ዜና መሆኑ ቀርቶ የሚያስለቅስ በጸሎት እናንተ ለነዛ ሰዎች ለዛ ቤት የሚያተጋ መሆን የለበትም ሆነ። ስለዚህ አሳልፋችሁ አትስጡ ለጠላት። ለጠላት እልልታ አይሁን። ጠላቶቻችሁ በእናንተ ደስ አይሰኙ። ጠላት በእናንተ ቤት እልል አይበል። የእናንተ ደስታ ማጣት፣ የእናንተ ህይወት እጅ ማለት፣ የእናንተ ህይወት መምረር ለጠላቶቻችሁ የድል ዜና ነው፣ ደስታ ነው። ጠላቶቻችሁን ደስ አታሰኙ እህቶቼ ወንድሞቼ። ዋይዝ ውመኖች ሁኑ። ዋይዝ ውመን ኦፍ ጋድ። ምሳሌ 31 አይነቷን ሴት በጣም በቃ እሷን መልበስ፣ ኢየሱስን መልበስ፣ መንፈስ ቅዱስን በቃ ከመንፈስ ቅዱስ ጋር መዋሃድ ይሁንላችሁ። በዛ ምክንያት እግዚአብሔርን ደስ ታሰኙታላችሁ፣ እግዚአብሔርን ታከብሩታላችሁ። በእናንተ መብራታችሁ መብራት ምክንያት በሰማይ ያለው አምላካችሁ ደስ ይሰኛል፣ ይከብራል። ስለዚህ ያው there you go ማቴዎስ 6:33 ግሬስ ፖስት አድርጋልናለች። ስለዚህ it's all about የኛ ህይወት ከክርስቶስ ጋር የመጣበቅ ጉዳይ ነው እና ይሄንን ነው ለማለት የምፈልገው። well done ናርዲዬ፣ I'm so proud of you። ከእግዚአብሔር ጋር በመጣበቅሽ ነገሮችን አትርፈሽ ዛሬ ለብዙዎቻችን ምሳሌ ሆነሽ ሌሎችን በዚህ መንገድ ማምለጥ እንደሚችሉ ቴስቲሞኒሽን ስላካፈልሽን we are so grateful. we love you. yeah thank you ሪችዬ የኔ ቆንጆ thank you. yeah by the way thank you for the correction። ምክንያቱም እየተደበደባችሁ ቁጭ በሉ ብላለች ናርዲ ተብዬ አስበሽዋል። ነገ የዩቲዩብ ላይ እያንዳንድሽ ተደብድበሽ ቁጭ በይ ተብለሻል። እኔ ተደብድባችሁ ቁጭ በሉ ሳይሆን ግን እየተደበደባችሁ እንኳን ማለት እንትን አለው እንዴ ፔን አለው። ተለያይታችሁ ማለት ሰፓሬሽን ላይ ራሱ ያላችሁ ፎርጊቭ ለማድረግ ያንን ነው ለማለት የፈለግኩት እንጂ እየተደበደባችሁ ቁጭ በሉ አላልኩም። እና ያቺን ኮሬክት ስለተደረገችልኝ ደስ ብሎኛል። ተባረኩልን። በእውነት በጣም ነው የምንወዳችሁ። መቼ ለታ ነው ለሪቾ ይሄንን ህይወት ሁሉ ሰው ቢኖረው ብዬ የምመኘው አንድ ነገር ከጌታ ጋር አብሮ የምናሳልፈው ሰዓት አለ። በቃ ማለት በእግዚአብሔር ህልውና ውስጥ ሆናችሁ የምትቆዩት መቆየት አለ። like there is nothing በምድር ላይ በፍጹም $1 ቢሊዮን
ሊሰጣችሁ የማይችል በገንዘብ ማለት ነው። የእውነት በገንዘብ የማታገኙት፣ በትዳር የማታገኙት፣ በልጆች የማታገኙት በቃ በጣም ዩኒክ የሆነ ጆይ ደስታ፣ ዝም ብሎ ደስታ ሳይሆን ሐሴት ከደስታም የበለጠ ነው። ልባችሁ በሐሴት የሚሞላበት ዓለሙን ሁሉ የምትረሱበት ማለት በቃ ሁሉን ነገር ረስታችሁት በቃ እኔ እናንተ ብቻ እንኑር፣ በቃ እዚህ ጋር እንቀመጥ፣ የትም አልሄድም፣ አንሂድ አትሂድ የምትሉት አይነት በቃ መቃተት ውስጥ የሚያስገባ ትስጋል። እውነቴን ነው። በቃ ቢቀርስ በቃ ምን አሁን እንዶ ወደ አንተ ጋር ንጥቅ አድርገህ ብትወስደኝስ በቃ እንዴ ልጅሽን ትተሽ ምናምን የለም። ኧረ ልጅ አልሰማም። በቃ የእውነት የዛ አይነት አለው ነው ማወራችሁ። ይሄንን ሁሉ ሰው በቃ ፊል ቢያደርገው፣ ይሄንን ኤክስፔሪንስ ሰው ቢያደርገው የእውነቴን ነው ማወራችሁ ብዬ የምለው ሞመንት አለ። ባልን የምትረሱበት፣ ልጅን የምትረሱበት፣ ኑሮን የምትረሱበት፣ ሁሉን ነገር በቃ እርግፍ አድርጋችሁ የምትረሱበት ማለት ነው። ከዛ ውስጥ ወታችሁ ማለት ነው ዋክ ስታደርጉና ወደዛ ወደዚህ ስትሉ you are full of joy። በቃ ምንም ነገር የማይነቀነቅ ማለት ነው ሰላም ውስጥ ነው የምትገቡት። ምንም ነገር የማይነቀንቃችሁ አይነት ሰላም ውስጥ ማለት ነው። እና ያንን የምታገኙት ከትዳራችሁ አይደለም። ያንን የምታገኙት ከእግዚአብሔር ነው። ያ እንዳለችው ሪቾ ከውስጥ ነው የሚፈልቀው። ያውም እናንተ ሰጪ ነው የምትሆኑት ከዛ በኋላ ማለት ከባሌ ብላችሁ የምትጠብቁት ነገር ሳይሆን ለባሌ ምን ላርግለት የሚል አይነት አቲቱድ ውስጥ ነው የምትገቡት። ለባሌ በቃ ምን ሰርቼ ልጠብቀው፣ ምን አርጌ ልጠብቀው፣ በቃ ፈገግታችሁ፣ ሳቃችሁ፣ ፊታችሁ፣ ከለራችሁ፣ ሁሉ ነገራችሁ ነው የሚቀየረው። እንደዚህ አይነት ኤክስፔሪየንስ አድርጋችሁ በታሪክ there is no way ባላችሁ ሲመጣ አባጨጓሪ ሆናችሁ አትጠብቁትም። በፍጹም ይሄን ሰራ አልሰራ የሚለው ነገር የለም፣ አትጠብቁም። እና ያንን አይነት ነገር ውስጥ የዛ አይነት ሰላም ውስጥ መግባት የምትችሉት በእግዚአብሔር ብቻ ነው። በእግዚአብሔር ብቻ ነው። በቃ ሰላሜን እተውላችኋለሁ ብሎ ቃል የገባው ኢየሱስ ክርስቶስ ብቻ ነው። ሰላምን ፕሮሚስ የገባ በቃ ሰላምን እሰጣችኋለሁ የሚለውን ፕሮሚስ የገባው ኢየሱስ ክርስቶስ ብቻ ነው። ከሱ ሰላምን ካገኛችሁ ከባላችሁ ለምን ሰጠኝ አልሰጠኝ የሚል ንትርክ ውስጥ አትገቡም። ለዛም ነው እግዚአብሔር እሱን ሲክ እንድናደርግ የሚፈልገው። ለዛም ነው እግዚአብሔር ሁል ጊዜ እኔን ፈልጉኝ ነው የሚለው እንጂ ሂዱ ባል ፈልጉ፣ ገንዘብ ፈልጉ፣ ልጅ ፈልጉ፣ ማቴሪያል ፈልጉ፣ እንትን ፈልጉ ተብሎ በመጽሐፍ ቅዱስ ላይ ባይ ዘ ዌይ አልተጻፈም። በዚህ ውስጥ የምታገኙት ነገር ቢኖር ምንድን ነው? እኔን ፈልጉ። አይገርምም? እኔን ፈልጉ፣ ሰላሜን እተውላችኋለሁኝ። የእውነት ሸክም የከበደባችሁ ኑ ወደ እኔ ነው ያለው። ሸክም ከከበዳችሁ ጓደኛ ፈልጉ፣ ባል ፈልጉ፣ ዘመድ አዝማድ ፈልጉ አልተባለልንም። እኔ ነው የሚለው ሁል ጊዜ እኔ። ኢየሱስ ያለው እኔ፣ እግዚአብሔር በቃ እኔ የእውነት ጎዶሌን ጠቅላላ የምሞላው በጌታ ነው። የእውነት ጠቅላላ የምሞላው በስማም ኢሞሽናሊ ብትሉ ስፒሪቹዋሊ ብትሉ አሁን ፊዚካሊ ራሱ ሪቾ እንዳለችው ፊዚካሊ እንኳን ማለት ነው መስታወት ፊት ምናምን ነገር ቆሜ በቃ የኔ ውበት አንተነ ነው የምለው። የእውነት ውበቴ አንተነ፣ ሞገሴ አንተነ። እግዚአብሔር ሞገስ የሆናትን ሴት ማን ነው ቀና ብሎ የሚመለከታት? የእውነት እግዚአብሔር ውበት የሆናትን ሴት ማን ነው የሚናገራት? ማን ነው የሚነገራት? ነገር ራሱ እሷ ላይ ሲመጣ እንዲህ ነጥሮ ነው የሚመለሰው፣ ወደ ውስጥ አይገባም። ማንም ነው የማወራችሁ ሴቶችዬ። በእውነት ትልቅ ነገር የምትይዙት ክርስቶስን ነው። እኔ ክርስቶስ ለእኔ ጋሻዬ ነው። የእውነት ጋሻ እንደዚህ የምመክትበት ማለት ነው። the only thing እኔን satisfied የሚያደርገኝ ጌታ ብቻ ነው። because I've looked for everywhere satisfaction ለማግኘት ገንዘብን፣
ስራን፣ ትዳርን፣ ባልን፣ ልጅን ምንን በየቦታው ዞር ያለውኝ የመጨረሻ ሳቲስፋክሽን አግኝቼ አደቤን ገዝቼ እርፍ ብዬ የተቀመጥኩት ክርስቶስ ነው። በቃ ኢየሱስ። ከኢየሱስ ሌላ ማንም ሳቲስፋይድ አያደርገኝም። የኔን ሳቲስፋክሽን የምፈልገው ከጌታ ነው። የእውነት ደግሞ በቃ ቆንጆ ነሽ ይልሻል። የእውነት ጌታ ቆንጆ ነሽ፣ ውብ ነሽ፣ አንቺ ጠንካራ ነሽ። ዩ አር ማይ ቻይልድ፣ ዩ አር ማይ ቻይልድ። የኔ ልጅ ነሽ፣ ልጄ ነሽ። የእውነት በሙላት ሙሉ አድርጎ የሚያቆም ኢየሱስ ነው። ሙሉ አድርጎ የሚያቆም ኢየሱስ ብቻ። ዛሬ ይህንን የሰማችሁ ሁላችሁም የምታደርጉት ነገር ቢኖር በክርስቶስ ሪጆይስ አድርጉ። ከውስጣችሁ ሰላም ይፈልቃል። ሰሞኑን ሜዲቴት የማደርገው አንድ ቃል አለ። ምንድን ነው መሰላችሁ? አንቺ ይላል። እነግራችኋለሁ ቃሉ የቱ ጋር እንዳለ። ምክንያቱም ክርስቶስ ከኛ ውስጥ ይፈልቃል። የሚፈልቀው ማን ነው? ክርስቶስ ነው። ከሆዳችን የሚፈልቅ ማን ነው? እውነት የሆነው ክርስቶስ ነው። የበላ ነው የጠጣ ነው ምንጭ። ያችን ሴት ትዝ ይላችኋል። ከዚህ ውሃ ከዚህ ጉድጓድ የሚወጣውን ውሃ የሚጠጣ እንደገና ይጠማል። እኔ የምሰጠውን ውሃ የሚጠጣ ግን ዳግም ለዘላለም አይጠማም። ዳግም አይጠማም። እንደውም የሚለውን ቀጥሎ ምን ይላል መሰለሽ? የህይወት ውሃ ይፈልቃል ከዛ ሰው ምንጭ 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 ከክርስቶስ የጠጣ ከውስጡ የህይወት ውሃ ምንጭ ይፈልቃል። ከኔና ከሪቾ ከኔና ከእናንተ ውስጥ የሚፈልቀው የህይወት ውሃ ምንጭ ነው። ያ ምንጭ ደግሞ ኢየሱስ ነው። ያ ውሃ ደግሞ ኢየሱስ ነው። ጧት ጧት እነሳና አቤት ኢየሱሴ፣ እኔ የህይወት ውሃ ጉድጓድ ከሊባኖስ የሚፈስ ወንዝ ነኝ። እንደዛ ነው የሚለው ጌታ። እንደዛ ነው። እኔ እንደዛ ብሎኝ ነው የእውነት። አንቺ ስታነቡት የእውነት በፍቅር ቋንቋ ይናገራችኋል። እዚህ ውስጥ አለው። ልመዱት። የእውነት በፍቅር ቋንቋ፣ የእውነቴን ነው ማውራችሁ። በፍቅር ቋንቋ ይናገራል ጌታ፣ ያጽናናችኋል ጌታ። አንቺ የኔ ነሽ፣ አንቺ የኔ ነሽ። ከዛ ተነስቼ እኔ ባሌ የኔ ነሽ አይደለሽም ብዬ ምን አገባኝ ለምን አላለኝም ምናምን ብዬ አልጣላም። ኢየሱስ የኔ ነሽ ወድሻለሁ ብሎኛል። በቃ ቃሉን እሰጣችኋለሁኝ። ቅድም ምሳሌ ላይ ያልኳችሁ ምንድን ነው መሰላችሁ? ምሳሌ 16 አንድ ሰውም ሲጽፈው ነበር እዚህ ጋር ደስ ብሎኛል። ምሳሌ 16:7 የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከልስ እንኳን ሰላምን ያደርጋል የሚለው ቅድም ያልኳችሁ ቃል ምሳሌ 16 ላይ ነው ያለው። አሁን ያልኳችሁን ደግሞ ላንብብላችሁ። በእውነት ሼር አደረግኳችሁ በጌታ ስም በህይወታችሁ ውስጥ ገብቶ ያናግራችሁ ይሄ ቃል። በእውነት ምን ይላል መሰላችሁ? መኃልየ ዘሰለሞን። እኔ ዘሰለሞን ነው የምለው፣ ዘሰለሞን ላይ ያለ መኃልየ ብለሽ በይው በቃ። መኃልየ ዘሰለሞን ላይ ያለው። ከዛ እሱ ምን ይላል መሰላችሁ? 4 ላይ ነው ያለው። 4:12 ጀምሮ ስታነቡት ምን ይላል መሰላችሁ? ከ13 ጀምሮ አንቺ የገነት ምንጭ የህይወት ውሃ ጉድጓድ ከሊባኖስም የሚፈስ ወንዝ ነሽ። ከፍ ብሎ 14 ላይ ናርዶስ የሚል አለው እና ኢትስ ማይ ወርድ ነው። ስሜን ጠርቶ ነው ናርዶስ ብሎ ነው ያለኝ። ኢትስ ማይ ወርድ። ለዛ ነው በጣም በፍቅር ሜዲቴት እያደረጉት ያለሁት። እና አርጉት፣ ይሄንን ሜዲቴት አድርጉት በእውነት እያነበባችሁት። ልክ ቃሉን ጆሮአችሁ ውስጥ ጌታ ሲናገረው ታዳምጡታላችሁ። ሲገባ ወደ ልባችሁ ማለት ነው። ወደ ልባችሁ ሲገባ ሲፈስ። ኦኬ፣ ተባረኩ።
ጌታ የኛ ጌታ እንደዚህ ነው። በፍቅር ቋንቋ ነው የሚያናግረን። በእውነት ኢሳያስ ላይ ሁል ጊዜ በቃ ብቻ ከጌታ ጋር በጣም ተስማምታችሁ ስትኖሩ ዘፍጥረትን አንብባችሁ ጌታ ይናገራችኋል በፍቅር ቋንቋ። ዘፍጥረት ላይ እግዚአብሔር ፈጠረ የሚለውን እራሱ አንብባችሁት ለእናንተ ግን እዚህ ጋር የሚናገራችሁ ዲፕ ኢንሳይድ አለው። ጌታ የሚናገርበት ዌይ አለው። እንዲህ ነው እንደዛ ነው አይባልም። ብቻ ፍቃደኛ ሆናችሁ ቃሉን አንብቡ፣ ፍቃደኛ ሆናችሁ ጸልዩ፣ ከጌታ ጋር ተጋቡ ነው እንግዲህ የዛሬ መልእክታችን። ጌታን አግቡትና እርፍ በሉ። ጌታን ውድድ አድርጉትና እርፍ በሉ። ጌታን ወዳችሁት በቃ እርፍ በሉ። ከሱ ጋር በፍቅር መንፈስ ነው አለቀ። በፍቅር በቃ ውጣ ውረድ ምናምን ጌታ እውነቴን ነው። ከጌታ ጋር ስትሆኑ ውጣ ውረዱ ምናምኑ እንትን ነው የሚሆንላችሁ። አድቬንቸር ወደ አድቬንቸር ነው የሚቀየረው። ወደ አድቬንቸር መውጣት መውራድ የለም ማለት አይደለም፣ አለ። እሺ አለ፣ ግን አድቬንቸር ጌታ እጃችሁን ከያዛችሁ እናንተ መሄድ ነው። ያንን ነው። አንድ 3-4 ደቂቃ ሰተን የምትሉት ነገር ካለ እዚህ ጋር ገዝት የላካችኋላችሁ። በጣም ባጭሩ ዛሬ ከአወራ ነው ጌታ ከመከረን አግቡት። የስ ዋይ ናት አግቡት ብሎ ጥያቄ ምልክት ማለት ነው። አምላክሽ ባልሽ ነው የሚል ደግሞ ቃል አለ ኢሳያስ መጽሐፍ ላይ እና ብዙ ሰው የሚመስለው ላይክ የአግቡት ወይም ደግሞ ጋብቻን ከእግዚአብሔር ጋር ያለንን ጋብቻ ልክ በምድራዊ ስለሚስሉት ነው የሚከብዳቸው እንጂ ናርዲ አምላካችን ባላችን እንደሆነ ባይብል ይነግረናል። እሱ በደም ዋጋ የገዛን ነው። ያውም ባል ሲያደርግ እኛን ሚስት ብሎ እሱ እንደ ባል ራሱን ሲቆጥር እስራኤልንም እንደዛ ነው ያለው። አገባት፣ ግን እሷ በሱ ላይ ደግሞ አመፀች፣ ወደቀች፣ ተነሳች፣ ሌሎች አማልክቶች አመለከች፣ ገለሞተች ምናምን። በዚህ ውስጥ ሁሉ ግን ለእሷ ያለውን ፍቅር እሷ እያለ ነው እስራኤልን እና አምላክሽ ባልሽ ነው የተባለውም ለዛ ነው። እኛ እያንዳንዱ ሴትም ወንድም የእግዚአብሔርን ራስነት፣ የእግዚአብሔርን አስተዳዳሪነት፣ የእግዚአብሔርን ምንጫችን ሶርሳችን እንደሆነ የሚያሳይ ነውና አይክበዳችሁ። አግቡት የሚል ቃል ብዙ ጊዜ ያከራክራል ከሰዎች ጋርና እሷን ክሊር ለማድረግ ነው። በአዲስ ኪዳንም ኢየሱስ ክርስቶስ ለእኛ ሙሽራችን ስንለው ብራይድ ግሩም ዊ አር ብራይድስ ደግሞ ብራይዶች ነን። እኛ ደግሞ አሁን ኒውዮርክ የምንሄድበት ትሪፕ ራሱ ስማችን ዋሬር ብራይድስ አይደለን? ሙሽሮች ነን፣ የኢየሱስ ሙሽሮች ነን እና አክሰፕትት በቃ ላይዋጥላችሁ ይችላል። አንዳንዶች ግን ቃሉ ላይ አለ። ኢሳያስ ምዕራፍ 54 ላይ ይመስለኛል ሰንባሪ ጽፎልናል ስለ እግዚአብሔር ባልና ስለኛ ሚስትነት ስላለው ነገር። አይክበዳችሁ፣ አግቡት፣ ባል አድርጉት፣ እርፍ በሉ ስንል በምክንያት ነው። ቃል አለን እና ኢየሱስ ክርስቶስም ለኛ ሙሽራችን ነው። ባልና ሚስቶች ነን ማለት ነው። ቤተክርስቲያን አይ ነው አይክበዳችሁ። እሺ አይክበዳችሁ፣ የእውነት አይክበዳችሁ። ከማሳረፍ የተነሳ ፎከሳችሁን ጌታ ላይ አድርጉት ነው። ፎከሳችሁን ሁሉ ነገራችሁን ጌታ ላይ አድርጉት። በጌታ የረካ ሰው፣ በጌታ ያረፈ ሰው የምድሩ ትርፍ ነው ማለት። የምድሩ ምርቃት እንደ ምርቃት ነው የሚኖረው፣ እንደ ምርቃት ነው የምንኖረው የምድሩን ኑሮ። የመጀመሪያው ኑሯችን ጌታ፣ ከጌታ ጋር ኑሮ። ከጌታ ጋር ስትሆኑ፣ ከጌታ ጋር ስታሳልፉ፣ ከጌታ ጋር ስትሆኑ ከዛ እዚህ ጋር በምድር ላይ ባይደወ የምትኖሩት ኑሮ ቅልል ይልላችኋል። ኦኬ በቃ እንትን እንዳያደርጋችሁ ነው። በትዳር የተነሳ በጣም ብዙ ከመጉላላት የተነሳ ብዙ ከመቁሰል የተነሳ ብዙ ከመሆን የተነሳ አትድከሙ። በመጀመሪያ እሱን ፈልጉት ነው። ምክንያቱም ፈልጉኝ ብሏል። ስለዚህ እኔ ምንም ሼም የማይዘኝም። ጌታ ባሌ ነው ትዳሬ ነው ስል ባሌ አባቴ ነው፣ ባሌ ነው ትዳሬ ነው፣ ህይወቴ ነው፣ ኑሮዬ ነው፣ ኤቭሪቲንግ
ሁሉ ነገሬ ነው። ናርዲዬ እዚህ ላይ ኤሊ የጻፈችውን ኢሳያስ 54:6 ላይ ያለው ቃል በጣም ፓወርፉል ላንብብላቸው በጌታ የማያዩት ካሉ እንደዚህ ይላል። ኢሳያስ መጽሐፍ ምዕራፍ 54 ቁጥር 6 እግዚአብሔር እንደተተወች እና እንደተበሳጨች በልጅነቷ እንደተጣለች ሚስት ጠርቶሻል ይላል አምላክሽ። አይገርም? ሚስት እንደዛች በጣም ብዙ በቃ ሀዘን እንዳለባት የተጠላች ሪጀክሽን ፊሊንግ እንዳላት እንደወደቀች አይቶ ግን የሚጠራ ሚስት እንደዛች አይነት ሚስት የሆነችውን ነው የሚጠራው እሱ። ሚስት ብሎ ልጄ ብሎ የሚጠራበት ቦታ አለ። ሚስቴ የሚለው ደግሞ አለ አይደለ? ላይክ የባልና የሚስትን ቦታ የሚያሳይበትና እንደዛ አድርጌ ጠርቼሻለሁ ይላል። በቃ እሱ ባል ሊሆን ፕሮቫይደር ሊሆን የደስታችሁ፣ የሰላማችሁ፣ የህይወታችሁ ፕሮቫይደር ሊሆን ምንጭ ሊሆን ከቨሪንጋችሁ ሊሆን እግዚአብሔር እንደዛ ብሎ ጠርቷችኋል። እንግዲህ ኮንግራጁሌሽን ኤሊ፣ እናመሰግናለን በጣም ኤሊ ወይም ኤሊ ቴንክ ዩ። እንደዚህ ባይብል ፖስት ለምታደርጉ ሰዎች በእውነት ትልቅ ክብርና ፍቅር ነው ያለን ለእናንተ። ተባረኩ፣ እንወዳችኋለን። በጣም ገስት ካለን እናስገባለን። ናርዲዬ ከሌለን ደግሞ በቃ ጨርሰናል። አለ ገስት አለ፣ ግን ገስት ላይ የላካችሁልኝ ዛሬ ባወራ ነው ዲስከስ ባደረግ ነው። ዎች ዚስ ላይቭ ስትሪም ኦን ዩቱብ ቱ ሄልፕ ብርሃን። እሺ የብርሃን ቻናል ላይ ዩቱብ ላይ አለን። የብርሃን ናርዲ ኤንድ ራሄል የሚለው ላይ ገብታችሁ በዩቱብ ማለት ነው። ዩቱብ ይሄ ቀጥታ እየተላለፈ ስለሆነ በዛም ላይ ያላችሁ ቴንክ ዩ ሶ ማች። ገብታችሁም ደግሞ ዩቱባችንንም ሰብስክራይብ አድርጉ። በተረፈ ገስት ላይ ያላችሁ የላካችሁልን ማለት ነው በዛሬ ባወራ ነው በተነጋገርነው ነገር ላይ ብቻ ማለት ነው፣ ሌላ ነገር ሳይሆን ያው እንትናችንን እንዳንስት ከቶፒክ እንዳንወጣ ማለት ነው። እና በዛ ላይ ከሆነ አስገባለሁኝ። ግን ከማስገባቴ በፊት ኔክስት ዊክ ሮብ ነው የምንገናኘው እንደ ጌታ ፍቃድ። ነገሮች ከተስተካከሉ ፓስተር አሊ ይመጣል፣ እንግዳችን ነው ኔክስት ዊክ እና አሊዬን እናመጣዋለን። ሐሙስ ፕሮግራም የምናደርገው ከኒውዮርክ የቀጥታ ስርጭት ነው። የቀጥታ ስርጭት ከኒውዮርክ ነው የሚሆነው፣ ሁለታችንም አንድ ላይ ሆነን ማለት ነው። የኒውዮርክ ፕሮግራማችን ያው እንዳለ ነግረናችኋል። ኒውዮርክ ሲቲ በጣም የሚገርም ጊዜ ጌታ አዘጋጅቶልናል። ዊ አር ብራይድ ዋሪየር ብራይድ ኒውዮርክ ላይ ወንጌልን ልንሰራ ለኒውዮርክ በጣም ጉድ ኒውስ ወንጌልን ይዘን እንሄዳለን እና በኒውዮርክ አካባቢ ያላችሁ እንድትመጡ ከ18 እስከ 22 ድረስ ነው የሚኖረን ቆይታ ማለት ነው። እና እዚህ ጋር ወሰንዬ ካናዳም የሚላለ ካናዳም እንመጣለን፣ አንቀርም በፍጹም። ካናዳም እንመጣለን፣ ቱር እናደርጋለን በቅርብ ጊዜ ውስጥ እና አሁን ያው ኒውዮርክ ላይ ነው አሁን የሚኖረን ዲሰምበር 18 ማለት ነው ኔክስት ዊክ ላይክ አት ዲስ ታይም ዊል ቢ ኢን ኒውዮርክ ኔክስት ዊክ ማለት ነው። እና ግን ሮብ ዕለት ፕሮግራም ይኖረናል። ያው ላይቭ ፕሮግራም ፓስተር አሊን ጋብዘነዋል፣ ይመጣል። እሱ ደግሞ የሚገርም የእግዚአብሔር ሰው፣ ጥሩ ቆይታ ከሱ ጋር ይኖረናል ማለት ነው። ስለዚህ ኔክስት ዊክ ሮብና ሐሙስ ነው፣ 2 ቀን ነው የሚኖረን ማለት ነው የቀጥታ ስርጭት ያው ላይቭ ፕሮግራም እና እንደዛ ነው የምላችሁ። ዳላስ ናርዲን ማየት እንፈልጋለን። ሪች የስ ዳላ በየሀገሩ እንዞራለን በጌታ ፍቅር አይደል? ጌታ የሰጠን ራዕይ እሱ አይደለን ናርዲዬ? ለብዙዎቻችሁም እንደዚህ ደግሞ ሲስተርሁድን በደንብ እንድትጠናከሩና እንድትያያዙ ደግሞ እኛ ምክንያት እንሆናችኋለን ማለት ነው። እና እኔና ናርዲዬ ዓለምን ትዞራላችሁ ብሎናል ጌታ። ስለዚህ የመጀመሪያው ትሪፓችን ነው ቱ ኒውዮርክ በዚህ ዓመት። ኔክስት ይር ደግሞ ብዙ ቦታዎች አሜሪካን፣ ከአሜሪካ ውጭ አፍሪካ ሀገር፣ ሳውዝ አፍሪካ፣ ሌሎችም ትራቭል እናደርጋለን። ወንጌልን ይዘን የክርስቶስ ኢየሱስን መልካም ምሳሌ ምንድነው የሚባለው ጎስፕል ጉድ ኒውስ መልካሙን የምስራች ይዘን ስለምንወጣ ዳላስ ያላችሁ ሰዎች ደግሞ ናርዲዬ ስትመጣ ይኸው ከኤርፖርት ነው በሰልፍ ነው የምትቀበሏት። ባለስልጣን እንደመጣ ሪቾ ዳላስ ነው ያለችው። ባይ ዘ ወይ አድርገን ነው የምንጠብቅሽ። ያ ሪቾ ዳላስ ነች ያለችው። ስለዚህ
ዳላስ ላይ በደንብ ይኖረናል። ዳላስ ላይ ይኖረናል። እስራኤል፣ ለንደን የሚል አይቻለው። ለንደንም ማለት ፕሮግራም ሁሉም ጋር ፕሮግራም አድርገናል። በየቱር ማድረግ እንጀምራለን። ያው ኦልሬዲ ጀምረናል። ኒውዮርክ ላይ ነው የመጀመሪያው ቱራችንን የምንጀምረው ኔክስት ዊክ እንዳልኳችሁ። በሚቀጥለው ሳምንት ላይ ሐሙስን ከኒውዮርክ ነው የምናገኛችሁ ማለት ነው። ማንኛችሁም እንዳትቀሩ። ሮብ ደግሞ ከፓስተር አሊ ጋር የሚገርም ጊዜ ይኖረናል ማለት ነው። ሮብ ኔክስት ዊክ ሮብ ቀን እንዳትቀሩ። አሁን አንድ ሰው ብቻ ልቀበልና ሪፍሌክት ማድረግ የሚፈልግ ሰው ካለ ያው ገስት ኦልሬዲ ስለላካችሁ ማለት ነው። ለሚሲ አክሰፕት ኦኬ። ወሰንዬ አለሽ ጊዜ በዚህ ላይ ትንሽ ሪፍሌክት እንድታረጊ ወሰን አይቻታለውኝ አለች እና ጊዜ ካለሽ ጅስት አንድ ሰው ብቻ ሪፍሌክት እንዲያደርግ ዛሬ በተነጋገርነው ላይ ማለት ነው። ከዛ በኋላ እንጨርሳለን ማለት ነው ጊዜያችንን። ሃይ ወሰን። ሰላም ሰላም ናርድዬ፣ ራሄልዬ 185 ሰዎች በጌታ ፍቅር ሰላማችሁ ብዝት ይበል። እንዴት ናችሁ? ሃይ ሃይ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኦፍ በጣም ስረካ ነው የሰማኋችሁና ሪፍሌክሽኑ ያው ናርድዬም እንዳልሽው ከሱ ጋር መሆን በቃ ይዘጋል አይናችን። ቅድም ራሄልዬ ስትል ነበር አታካራ ውስጥ የሚከት የሚገርማችሁ የጠፋውን በቃ የሌለውን ባዷችንን የሚያሳየን ሰይጣን ብቻ ነው። ከእግዚአብሔር ጋር ስትሆኑ ልክ እኔ ላስት ዊክ እንደነገርኩሽ ሰዎች አትሄድም እንዴ እስከሚሉኝ ድረስ እማትሄድ ልጅ ይዤ እንደምትሄድ አድርጎ የሚያሳይ አምላክ ነው። ከሱ ጋር እንስማማ። በቃ አንቺ እንዳልሽው ትዳር ነው። ከሱ ጋር ስንስማማ ከባዱን ጉዞ አብረን እንጓዛለን። አንዲት ነገር ሪፍሌክት ባደርግ አንዳንድ ጊዜ ይቀየር የምንለው ሰው እርዳታ ሊፈልግ ይችል ይሆናል። ነው አንዳንዴ እኮ ያው ቤተር ፎር ወረስት እኮ ሚኒንግ አለው አደለ? ፎር ወረስት ድሮፕ ልናረገው ፎር ቤተር አብረን ልንጓዘው አደለም። እና አንድ ጊዜ ነርሲንግ ስንማር ፕሮፌሰራችን ምን አስተማረችን? እናንተ ፔሸንቱን ጸባይ አኮሞዴት ልታረጉ ነው እንጂ እናንተ ፔሸንቱ ልትቀይሩ አይደለም ወደ ሄልዝ ኬር የምትገቡት አለች። በዚች አጋጣሚ የኔን የትዳር ህይወት ልንገራችሁ አለችና ባሌ በጣም መልካም ሰው ሆኖ ሳለ 90% ኦፍ ሂዝ አቲቲዩድ ኢዝ ሶ ፐርፌክት፣ ሲገባ ሱሪውን አውልቆ ደረጃ ላይ ነው የሚያደርገው አለች። ሀውሳችን ደግሞ መጀመሪያ በር ከፍታችሁ ስትገቡ የምታገኙት ስቴርስ ነው። አኖይ ነው የሚያደርገኝ አለች። በቃ በጣም እና በዛች የተነሳ በዛች ሱሪ ለፍቺ ሄደን አለች። እና የሜሬጅ ኮንስል የሚያደርገው ሰውዬ ምን አለኝ? ፊት ለፊት ነው፣ በበሩ ፊት ለፊት ነው። አሁን በወረቀት ቁጭ በይና ስንት መልካም ነገር እንዳለው ጻፊ ያለኝ አለች። ጻፍኩ። ማአት ነገር። ያቺ መጥፎዋ ነገር ያው ሱሪው ነች፣ ሱሪውን የሚያንጠለጥላት ነገር ነች። በቃ እሱ ደግሞ እኔ በቃ አይ ካንት ሃንድል ኢት አልኩት አለች። ሱሪው የሚያንጠለጥለው ከፊት ለፊት ስትገቢ ነው፣ ከበሩ የሚታይሽ። በቃ ጎቱ ፍሮም ዘ ባክያርድ ዶር አለኝ አለች። ትሬን አደረገኝ አለች። እውነት ናርድዬ የሚገርምሽ በእያንዳንዱ ጌታ ይናገራል ስንል እኛ ዝም ብለን አይደለም። በእያንዳንዱ ሰው ንግግር የሆነ ትምህርቶች አሉ። እኔ በዛ ሰዓት እሷ ስለ ፔሽንት ኤንድ ለነርሲንግ ነው የምታወራን። but I was just thinking so true አንዳንዴ ግድግዳ ላይ ያለች ጥቁር ነጥብ እኮ ነች የምታጣላን። በጣም ሲምፕሏ በጣም ብዙ ነገር ኮመን እያለን ከዛ በኋላ በባክያርድ ዶር መግባት ጀመርኩኝ። ግን ገስዋት ማይንድ ሴቲንግ ስላልቀየርኩ አለች በባክያርድ ዶርም ገብቼ ሱሪ ያለበት ቦታ መጣለሁ አለች። ገዝ ነገር ነው የምፈልገውና ሌትስ ቼንጅ አወር ማይንድ ሴታችንን ቀይረው። በቃ ትንሽዬ ነገር ከሆነች አሁን 171 ሰዎች እህቶች ባሎችም
ከሆናችሁ ቁጭ በሉና አብሯችሁ ስለሚኖረው ሰው መልካም ነገር ጻፉ፣ ስለ መጥፎው ነገር ደግሞ ጻፉ። በእውነት እኔ አይ ጋራንቲ ዩ 2 ወይ 3 ነገር ነች፣ 2 ወይ 3 እሷን በጣም ኢምፖርታንት ያልሆነች ነገር ነች። ብዙ የሚያጣብቀን ነገር አለ እና ጌታ ኢየሱስ በባክያርድ እንድንገባ ያድርገን። በቃ ይሄን እውነት ናርድዬ፣ እውነት እኔ ባለፈው ለራይልዬ ብያታለሁ። ቁጭ ብዬ አሁን እኔ ባለቤቴ እንደዚህ ያደርጋ እንደዚህ ብከታተለው ማለት ነው። ልከታተል ካልሽ በጣም ከሚገባው በላይ ነው የምትከታተያቸው። በጣም ብዙ ነገሮች ነው የምታወጭው። ሌት ጎ መልካሙ ነገር መልካሙን ነገር እና ናርድዬም ስትናገር ብዙ ጊዜ የእግዚአብሔርን ቃል ራሱ ስንናገር ወደ መተርጎም ወደ መሰንጠቅ ምናምን አንሂድ። ሞቲቬሽኑ ይግባን። እግዚአብሔርን እናግባ ማለት ሄደን ሰርግ አድርገን ቀለበት እንሰርለት እኮ አይደለም። ይሄ ኦብቪየስሊ ኦል ኦፍ አስ ዊ ነው። እሱ ትእዛዝ እንኑር እና ይዘጋዋል። እርግጠኛ ነኝ ናርድዬ፣ ምንም ባለቤትሽ ተቀይሮ እንዳይመስልሽ የኔ ቆንጆ፣ አንቺ ነሽ የተቀየርሽው። በቃ ለትያዋ በባክያርድ ገባሽ አንቺ ዳን ኦነስትሊ። ስለዚህ እኛ እንቀየር፣ እኛ ቀለል አድርገን እንየው። በተለይ ክርስቲያኖች፣ ክርስትና ደግሞ ልንኖርበት ነው እንጂ ልንዘምረው ብቻ አይደለም። እንታዘዝ፣ ከእግዚአብሔር ጋር እንጣበቅ። በጎ ነው አምላክ። ማይናገር ማይሄድ ልጅ አንዳንዴ ናርዲ አንዳንድ ታሪኮች ብትሰሚ ትደነግጫለሽ። 2-3 ስፔሻል ኒድ ልጆች ይዘው ልክ እንደናንተ ብርት የሚያደርግ ህይወት የሚኖሩ ሰዎች አሉ። ደግሞ ሁሉ ተሳክቶ ዝም ብለን ኮምፕሌን የምናደርግ ሰዎችም አለን። ስለዚህ ምንመዝንበትን ሚዛን እንየው ነው የምለው። በጣም ራይልዬ ግን ዛሬ በጣም ኒውዮርክ ስትል እንዲ ኧረ ሴትዮዋ ካናዳን እንዳትረሳ። ሪሜምበር አባውት ካናዳ እያልኩሽ ነው። ዶንት ፎርጌት ራይልዬ፣ አም ዌቲንግ ቢካዝ ኢትስ ሶ ኢምፖርታንት። በጣም ነው የምታጣብቁን የምታገናኘውን። ዲስ 2 hour ሴሽን በጣም ብዙ ነገር ነው ናርዲዬ፣ ሳንከፍል ዛሬ ሳይካትሪስት፣ ሶሻል ወርከር፣ ሜሪጅ ኮንሱሊንግ ዋትሶ ኤቨር ተቀምጦ በሰዓታት ነው የሚያወራው። በሴንቴንስስ ነው ቻርጅ የሚያደርገው። እኛ ብዙ ኮመን ነገር አለን። ከእናንተ የሚወጣው ከእናንተ አንደበት የሚወጣው ነገር ብዙ ሰው ነው የሚጠግነው እና አይዊሽ ይሄ ሐሙስ ሁሌ ቢሆንልን ታይም ቢኖረን እና ተባረኩልኝ፣ ብርክ በሉ። እኔ አም ብለስድ ቱ ኖው ዩ ኦነስትሊ። በጣም 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 ነው ማመሰግናችሁ። ወሰንዬ በየራይልዬ እኔ ዛሬ በቃ አልቻልኩም፣ በሳገደልሽኝ። ለካ አንቺ እንደዚህም አይነት ፓርት አለሽ፣ የኮሜዲ ፓርትም አለሽ አይደለ? አንደኛውን ፓርትሽን አወቅ ነው ዛሬ። ግን በጣም የሚገርመው በቀልድ በሚመስል ግን ፕሮብሌም ሶልቭድ አይደለም። በቃ በቀላሉ ምን ያክል ትዳርን ሊበጠብጥ የሚችል ነገር ግን በቃ በፊት ለፊት ከመግባት በጓሮ በር መግባት ምን ያክል ነገሩን ሶልቭ እንዳደረገ ደግሞ ኢዚ ዌይ እየነገርሽን ነበርና ኢትስ አሜዚንግ የሆነ ነገር አወራሽን። በጣም ነው እኛ ፕሬዘንስሽ ራሱ ይባርከናል። እውነት ሁሌ እንደዚህ አብረሽን ብትሆኚ ብትገኝልን ደስ ይለናል። በጣም ነው የምንወድሽ፣ በጣም ነው ደግሞ የምናደንቅሽ። እግዚአብሔር በአንቺ ውስጥ እየሰራ ስላለው ነገር ክብሩን ለጌታ እንሰጣለን። ጌታን እንወደዋለን፣ እናደንቀዋለን በአንቺ ውስጥ ማለት ነው። እና በጣም ብርቱ ሴት ነሽ፣ ምሳሌ መሆን የምትሽ ሴት ነሽ። ሁልጊዜ ማንጣሽ ነው የምለው። ደግሞ እንመጣለን ካናዳ መተን እንደዛው ላይቭ ፕሮግራም እናደርጋለን። ከአንቺ ጋር ፓናል ዲስከሽኖች ይኖሩናል ከእህቶች ከእናቶች ጋር እና መልካም ጊዜ እንደሚኖረን እርግጠኛ ነኝ። ቃላችንን እንጠብቃለን። አይ ፕሮሚስ ዩ እንመጣለን። ወሰንዬ ዊ ላቭ ዩ ሶ ማች። ቴንክ ዩ በጣም ወሰንዬ፣ ተባረኪ በእውነት ቴንክ ዩ ሶ ማች። በአንቺ በባለፈው ቴስቲሞኒ በጣም ብዙ ሰው ነው የተባረከው። የብዙ ሰዎችን ልብ እንዲመለስ ነው ያደረገው ጌታ እና በጣም ደስ ብሎኛል። ለባሎቻቸው ያላቸውን አመለካከት ሽፍት የሚያደርግ በጣም የሚገርም ቴስቲሞኒ ነበር። አሁንም ዩቱብ ላይ ናርዲ ኤንድ ራሄል ብላችሁ ብትገቡ ታገኙታላችሁ። ስሙት። በጣም ነው የምትባረኩበት። የሚገርም ቴስቲሞኒ እና በዚህም የሚያበቃ አይደለም። ትመለሳለች፣ ትመጣለች። ያው አሁን ከፕሮግራማችን በኋላ እንደገና ይዘናት እንመጣለን ከኒውዮርክ ፕሮግራም በኋላ እና በጣም ብዙ ሴቶች አሉ እንደ ወሰንዬ የመሳሰሉ ትልልቅ ሰዎች በጣም በላይፍ ብዙ ቻሌንጅን አሸንፈው
ዊን አድርገው ማለት ነው እና እግዚአብሔር ቪክቶሪ የሰጣቸው በእጃቸው ትዳራቸውን ቀጥ አድርጋ የምትመራ ብዙ ሴት አለች እና እነሱንም ይዘን እንመጣለን እና ቴንኪ ወሰንዬ፣ ዛሬም ደግሞ መተሽ ሪፍሌክት ስላደረግሽ ተባረኪ። በጣም ነው የምናመሰግንሽ። ግሬስ ሃይ ግሬስ አለሽ? ግሬስ ሰላም አለሁ ናርድዬ፣ እንዴት ዋላችሁ? እንዴት ነሽ? እግዚአብሔር ይመስገን። ጌታ ኢየሱስ ይባርካችሁ፣ ተባረኩ፣ ጸጋ ይብዛላችሁ። አሜን። እኔ ጋር ደግሞ በጣም ሪጆይስ እያደረኩ ነበር። በጣም በሚገርም ሁኔታ አቅጣጫን ሽፍት የሚያደርግ በሚገርም ሁኔታ እጅስት መጀመሪያ ላይክ ምንድነው አሁን ከአንቺም ከህይወት ኤክስፔሪየንስ ምናምን ሸር ካደረግሽን ሞር የተረዳሁት ምንድነው መጀመሪያ ጽድቁን እሹ፣ ሌላው ሁሉ ይጨመርላችኋል። ለካ ላይክ መጀመሪያ ቦነሱን እየፈለግን ነው የምንሸወደው። መጀመሪያ እግዚአብሔርን ከመፈለግ ይልቅ ስጦታውን መፈለግ። ስጦታውን ስንፈልግ ሁሉም ነገር ላይ ጥያቄ አለ፣ ኢየሱስ ላይ ብቻ ነው ጥያቄ የሌለው። አሜን። እና በጣም እየገረመኝ ነበር። ኢየሱስን ቀጥታ ከመፈለግ ይልቅ የሚሰጠንን ፈልገን ለዛ ለሚሰጠን ነገር ኢየሱስን እንፈልገዋለን። እና በጣም እየገረመኝ ነበር። ሃሌሉያ። እሱን ብቻ ስንፈልግ ግን ጥያቄ የሌለው ህይወት ውስጥ እንገባለን። ሌላው ልጅ ብንፈልግ ልጅ የራሱ የሆነ ጥያቄ አለ። ትዳር ብንፈልግ ትዳር የራሱ የሆነ ጥያቄ አለው። የትኛው ብልጽግናንም ብንፈልግ ብልጽግናው ላይ የራሱ የሆነ ስትረስ አለው። ኢየሱስን ብቻ ግን ስንፈልግ ከኢየሱስ በኋላ የሚመጣው እረፍት ነው የሚሆንልን። እና በጣም እየገረመኝ ነበር። እሱን ነው የተማርኩኝ ዛሬና በተወሰነ መልኩ ነው አቅጣጫዬን ሽፍት እንዳደርግ እይታዬን እንድቀይር ነው የሆንኩትና ጌታ ኢየሱስ ይባርካችሁ። እግዚአብሔር ይባረክ። በእውነት ይጋባብኝ እያልኩ ሁሉ ነበር እናንተ ጋር ያለው መንፈስ ሁሉና በኢየሱስ ስም ይጋባብኝ። እና ጌታ መልካም ነው። እኔ በጣም መናገር የምፈልገው እይታችንን እንቀይረው። ስጦታውን ሳይሆን ኢየሱስን እንፈልገው። ኢየሱስን ስንፈልገው ነው ረፍት የሚሆንልንና ጌታ ኢየሱስ ይባርካችሁ። እቺን የገባችኝን ሸር ላድርግ ብዬ ነው። ተባረኩ፣ ዘመናችሁ ይባረክ። ተባረኪ። ዋው ዳትስ ሂውጅ። በጣም ጠቅለል አድርገሽ ቱ ዘ ፖይንት ነው ሪፍሌክት ያደረግሽው እና እውነት ነው። ተባረኪ የኔ ቆንጆ። ጌታ ኢየሱስ ዘመንሽን ይባርክ። በጓዳሽ ጌታ ያለማምድሽ፣ ድምፁን ያሰማሽ፣ ራሱን ያለማምድሽ፣ ሁሉን በጌታና ከጌታ እጅ ማለት ነው እና ጌታ አባት ይሁንሽ። ጌታ በቤትሽ እንዲገኝ እና ይህንን የውስጥሽን ጥማት የውስጥሽን ፍላጎት እንዲሞላ ጌታ መንፈስ ቅዱስ ከአንቺ ጋር ይሁን። ተባረኪ። አትጥፊሽ የኔ ቆንጆ። አሜን። ተባረኩልኝ። ኦልራይት